የሰባተኛ ክፍል ተማሪ ሳለሁ አባዬ የምለው የእንጀራ አባቴ ደፈረኝ። በአዲስ አበባ የሚገኝ ደረጃውን የጠበቀ የምሽት ክለብ ነው። ወደ 40 የሚጠጉ ሴቶች በክለቡ ውስጥ ይገኛሉ። የትኛዋም ሴት እዚህ ቤት ውስጥ መግባት ስለፈለገች አትገባም። ፈተና ተቀምጣ ለመቀጠር የሚያበቃትን መስፈርት ማሟላት ይጠበቅባታል። ቁመናዋና አጠቃላይ ቁንጅናዋ ተገምግሞ ለቤቱ ትመጥናለች ተብላ እንድትገባ ይደረጋል። እዚህ ላይ ቁመት፣ ቅጥነትና ቁንጅና ቅድሚያ ይሰጠዋል። አዲስ የምትቀጠረዋ ሴት ወፍራም ብትሆንም ቁንጅና ካልነሳት የመቀጠር እድሉን አታጣም። ምክንያቱም እንደ ወፍራም አይነት ሴት የሚፈልጉ ብዙዎች አሉና። ቁንጅና የሚለው ቃል ብቻ የማይገልጻቸው እነዚህ ቆነጃጅቶች ክለቡ የፋሽን ሾው መድረክ እስኪመስለው ድረስ ሽክ ብለው ወዲያ ወዲህ ይላሉ። አንዷ የራት ልብስ የሚመስል በጣም ስስ መጎናጸፊያ ተላብሳ ቢኪኒ ፓንቷን ታስጎበኘዋለች። ሌላዋ ደግሞ በሚኒስከርት አብረቅራቂ ጭኖቿን እያሳየች ወዲያ ወዲህ ትላለች። ቀሪዎቹ ደግሞ ቀሚስ መሰል በካፖርት ዲዛይን የተሰፋ መላ ሰውነትን የሚያሳይ መጎናጸፊያ ደርበዋል። ዋጋ ውድ እንደሆነ የሚያሳምን አሪፍ ጅንስ ለብሰው ወዲያ ወዲህ ዘንከት የሚሉትም የቤቱ ግርማ ሞገስ ሆነዋል። የተመረጡትና በልዩ መመዘኛ የተቀጠሩት ሴቶች ታዳሚውን ወንድ ለመማረክና ቀበቶውን ለማስፈታት የሚፎካከሩት በልብስ ብቻ አይደለም፣ በሚቀቡት ዴዶራንትና ሽቶ ሳይቀር ይፎካከራሉ። በእርግጥ እዚህ ደረጃውን በጠበቀ ናይት ክለብ ውስጥ የሚሰነፍጥና ምቾትን የማይሰጥ ሽቶ የተቀባይ ሴት ማግኘት ይከብዳል። ዳሩ ምን ዋጋ አለው? በውድ ዋጋ ገዝተው የሚጠቀሙት ሽቶ ከሲጋራ ጭስ ጋር ተዋህዶ በፈጠረው መደበላለቅ ከባድ ውጪ የወጣበትን የሽቶ መዓዛ ወደ ግማት ቀይሮ ምቾቱን ማሳጣቱ አይቀርም። ባለጌ ወንበር ላይ ቁጭ ብዬ ሁሉንም እያስተዋልኩ ነው። የሴቶቹ ውበት በጣም ነበር ያስደመመኝ። ጠዋት ይህን ውበት ለማየት ስለመቻላችን ጥርጣሬ ቢገባኝም ውቦች ናቸው። ባለጌ ወንበር ላይ ከተቀመጡ በሴቶች መከበቡ ምንም ጥርጥር የለውም። በተለይ አይኖ የሚቀላውጥና ጥግ ጥጉን የሚሄዱ ከሆነ ያማረውት ነገር አለ ማለት ነው። ደግነቱ እኔ ጥግ ጥጉን አልሄድኩም። 3 ቆነጃጅት አጠገቤ ይገኛሉ። ከኔ በስተኋላ ባለጌ ወንበር ላይ የተቀመጠ ወጣት 2 ቆነጃጅቶችን ይጋብዛል። መርጦ ውሳኔ ላይ የደረሰ አይመስልም። እንዴት አድርጎ እንደሚመርጥም አላወቀም። አለዚያም የሚርመሰመሱት ቆነጃጅት አይነዋጅ ሆነውበት በአንዷ ላይ ለመወሰን ቸግሮታል። ሁለቱም በጣም ቆንጆች ናቸው። የሁለቱም ቁመና ምርጥ ነው። ምናልባት ወጣቱ ጸጉር የሚወድ ከሆነ ምርጫውን በጸጉር ሊያደርገ ይችል ይሆናል። ወይም ደግሞ ቀይ ሴት፣ ጠይም ሴት እያለ ምርጫ ውስጥ የሚወድቅ ከሆነም ምርጫውን አስተካክሎ ይወስናል። የአንዷ ጸጉር በጣም ረጅም ነው። ሂውማን ሄር ወይም ሰው ሰራሽ ጸጉር ይሆን አይሆን ማረጋገጫ ባይኖርም ንስንስ ብሎ ሲታይ ደስ ይላል። የሌላዋ ጸጉር ደግሞ ፍሪዝ ነው። ወጣቱ ልጅ ምናልባት ሐር የመሰለና ንስንስ ብሎ የሚዘናፈል ጸጉር አድናቂ ከሆነ ምርጫውን ያስተካክል ይሆናል። ከግራና ከቀኝ ያሉት ቆነጃጅት አንድም ጋባዥ ፍለጋ፣ ሁለትም ስራቸውን በማቀላጠፍ ኪሱ የተቆዘረውን ባለ ፍራንክ ለመለየት መረጣ ላይ ያሉ ይመስላሉ። ባንኮኒውን ተደግፋ አጠገብ የቆመችው ሴት ውበት ሊነገር ከሚችለው በላይ ነው። በጣም ረጅም ናት። በጅንስ የተወጠረው ቁመኗ ደግሞ ውበቷን ፍንትዋ አድርጎ አውጥቶታል። ዝንፍልፍል ያለው ጸጉሯ የውበቷ ሌላው መገለጫ ነው። ክለቡ ጢም ብሎ ስለነበር ለየራሱ ጉዳይ ገባ ወጣ የሚሉና የሚደንሱ ታዳሚዎች አጠገብ የቆመችውን ቆንጆ ሲገፏት እኔኑ መልሳ ትገፋኝ ነበርና አንዴ ስትለኝ ከባለጌ ወንበር ላይ ተፈንግዬ ልወድቅ ነበር። አየት አደረግኳትና ዝም አልኳት። ይቅርታ እንኳን አለመጠየቋ በጣም ስላበሳጨኝ ስደባት ብሎኝ ነበር። ዳሩ ግን ንዴቴን ዋጥኩት። ደሞ አታፍርም ፍጥጥ ብላ አተኩራ ታይኛለች። ምን ነው አልኳት። የገፋው እኮ ነው አይደለው? ምን ነው ገላመጥከኝ አለችኝ። ዝም አልኳት። ስማ አለችና አፏን ለመክፈት ተዘጋጀች። አንደበቷ ባለጌ ነው። ቆንጆ ብትሆንም ስነ ምግባር ብሎ ነገር አልፈጠረባትም። ስማ አለችና ትንቀባረራለህ እንዴ ብላ መንጣጣት ስትጀምር መጥፎ ነገር ተናግራ ቆሽቴን ከምታሳርረው ቅድመ መከላከል ሰነዘርኩ። ችግር አለብሽ አልኳት። ዝም አለች። ልቃፍ ነገር ናት። ትቻት ባንኮኒ ወንበር ላይ ያሉትን ካፕል ሆነው የሚጨዋወቱትን ማየት ጀመርኩ። በባለጌ ወንበር ላይ ግድግዳው ጥግ ላይ የተቀመጡት መተሻሸታቸውን ቀጥለዋል። የቀራቸው ቢኖር መሳሳም ብቻ ነው። በፍቅር ይሁን በስሜት ብንብለው የሚሆኑትን ያሳጣቸውን ጥንዶች እያየኋቸው ሳለ ይቺ መናጤ አንተ ከፈለክ የራስን አትይዝም ምን የሰው አሳየህ ብላ ስታንባርቅብኝ ከሄድኩበት ነቃው። ሙልጭ አድርጌ ልሰድባት ነበር። ንዴቴን እንደምንም ቻልኩትና ራሴን ተቆጣጠርኩት። አሁንም ደገመችው። የሰው ሚስት በማየት ነው የምትረካው? ከፈለክ አትገዛም ስትል አጠገቧ የነበሩት ቆነጃጅት አንድ ላይ ሳቃቸውን ለቀቁት።
ነገሩ የማማለያ ወጥመድ መሆኑ ቢገባኝም ስለተሳቀብኝ ግን ተናድጄ ነበር። ቆይ አንቺ ከኔ ምንድነው የምትፈልጊው? አልኳት ኮስተር ብዬ። ነገረ ስራዋ ማፌዝ ይመስላል። የመሃል ጣቷን ቀስራ እንደ መሳደብ ቃጣት። ችላ ብያት ከአቅራቢያዬ በመተሻሸት የቀጠሉትን የጥንዶቹን የአንድ ምሽት ፍቅር ማየት ጀመርኩ። ከዚህ ዓለም ላይ ልም ብለው ሄደዋል። አንድ አጭርዬ ቻይና ሽንቅጥ ያለች ሴት እየጎተተ ወደ ውስጥ ዘለቀ። ሸንቃጧን ቆንጆ ያጠመደው ቻይና በጣም አጭር ነው። ከቆንጆ አለግላጋ ቁመት ጋር ሲነጻጸር ወገቧ ላይ ቢደርስ ነው። አረ ወገቧ ላይ የማይደርስ በቃ ጭንቅላቱ ከዳሌዋ ትንሽ ከፍ ቢል ነው። ደሞ እኮ እጅ ለእጅ ተያይዘዋል። ልጇን ትምህርት ቤት የምታደርስ ትመስል ነበር። ጉዳቸውን ያለው ብዬ ተከተልኳቸው። ወንበር ላይ ያረፋሉ። አንድ የተለየ ሲጋራ ወጣና ቻይናው ለኮዘ። ሌሎች 2 ቻይና ጓደኞቹ 2 ሴቶችን አስከትለው መጡ። ቢራዎች ቀረቡላቸውና መተሻሸቱና ጨዋታው ቀጠለ። ይህች ነጃሳ አሁንም አልለቀቀችኝም። የሰው አትመልከት አላልኩም አለችና ቀልቤን ገፈፈችው። አይ የድንክየው ቻይናዊና የለግላጋው ኢትዮጵያዊ አስቂኝ የተክለ ሰውነት አለመመጣጠን አስገርሞኝ ነው ስል ራሴን ለማረጋጋት ሞከርኩ። ምን ያስገርማል? አደራረጉ ላይ እንደሆነ ሁሉም እኩል ነው ብላ ሳቋን ለቀቀችው። ኮስተር ለማለት ሞከርኩ። እሷ ግን የዋዛ አልነበረችም። ቢራ ጋብዘኝ ብላ በድፍረት መጣች። የዘፈን ዳርዳሩ የምትለዋን የአገሬን ተረት እያሰላሰልኩ ከአንገት በላይ በሆነ ፈቃደኝነት የጠየቀችውን ቢራ እንድትጠጣ በሰርኳት። ቀዝቃዛ ቢራ አዘዘች። ቢራው ሲከፈትላት ቺርስ እንኳን አላለችኝም። አንስታ ዥዋ አደረገችውና ውሃ ጥሟን ቆረጠች። አየኋት፣ አየችኝ። በጣም ትዕቢተኛ ናት። በጥቂት ደቂቃ ውስጥ አንዷን ቢራ አጠናቀቀቻት። ባርማኑ ምልክት ስትሰጠው 2ኛውን ቢራ ከፍቶ ሰጣት። ጨለጠችው። ብልግናዋ ከቁጥጥሬ ውጭ ሲሆንብኝ በገዛ ፍቃድሽ ነው እንደምታዥው ልድገሞይ ተብሎ አይጠየቅም አልኳት። መልስ ሳትሰጠኝ ዝም አለች። የምናገረው አይሰማሽም ብዬ አንቧረኩባት። እሳት ለብሳ አቦ ክፉ ባል ይመስል አትጨቅጭቀኝ፣ አለመክፈል ትችላለህ እኮ ስትል መልስ አንባረቀችብኝ። ኃይለ ቃሏ ያስደነግጣል። ለሚያይን ሰው ሌላ ታሪክ ያለን ይመስል ነበር። ይህች ሴት በስድብ ጥንብርኩሴን አውጥታኝ እርቃኔን እንዳታስቀረኝ ስለሰጋው ለስለስ ስለማለት ተፍጨረጨርኩ። ካጠፋው ይቅርታ ስላት ትንሽ ተሻላት። አቦ አታካብድ፣ ሴት ልጅ ስትጋብዝ የመጀመሪያ ነው እንዴ? አለቅት ተዘባነንክ። ይቅርታ አልኩሽ እኮ። አቦ ተወኝ፣ ልትንቀባረር አትሞክር እሺ። ራሳችሁን ትልቅ ሰው ለማድረግ ትሞክራላችሁ። የወንድ ልጅ ትልቅ አይቼ አላውቅም። ምን ነው የወገብ ቅማል ሆንሽብኝ? አንተ ነህ የጠመድከኝ። በሁለታችን መሃል ዝምታ ነገሰ። እንደዚህች አይነቷ ጥጋበኛና ትዕቢተኛ ገጥማኝ የምታውቅ አይመስለኝም። በዛ ላይ አፏ መራራ ነው። ሰው ስትዘረጠጥ ለጉድ ነው። ሁለታችንም በቁዘማ ተውጠን በቤቱ ትዕይንት ላይ ያተኩረናል። አንዷ እድሜዋ ከ20 የማይበልጥ ቆንጆ አንድ ቦርጩ የተንገፈጠጠ ሰውዬ ልክ እንደ ዕቃ አንጠልጥሎ ሊወስዳት ሞከረ። ሰውየው የአይምሮ በሽተኛም ይመስላል። ልክ በገዝቶ እንደሚሄድ ጎትቶ ይዟል ሊሄድ ፈለገ። እንቦቀቅሏ ቆንጆ ደግሞ ሰውየውን እንደ መናቅ አይነት ተቃውሞ እያሳየችው ነው። ዞር በል አለችው። ሰውየው ውስጥ ስለገባ የሴት አገዛዝ ስልቱን በመቀየር በሰፋፊ እጆቹ አፈሳት። ዞር በል ብላ ፈንጠር ብላ ቆመች። ሰውየው ቆያለና ወደ ኋላው ሄዶ እምቢ አለችኝ ብሎ ከሰሳት። ኃላፊው ምን እንዳለው ባይታወቅም ሰውየው የፎከረ ተመልሶ መጣ። ጓደኞቿ ከሰሰሽ ብለው ሲነግሯት ያለ ፍቃድ ያለ ድማ በግድ ነው እንዴ ብላ ሰውየውን በግልምጫ አንስታ ፈረጠችው። ተጫውች እንጂ ዝም አልሽ እኮ አልኳት አጠገቤ ያለችውን ነገረኛ። እግዚአብሔር ይስጣት በረድ ቀዝቀዝ ብላ ስለነበር እሺ ያለችኝ። ወዲያው ቢራ መድገም እችላለሁ ስትለኝ ተቀያያሪ ባህሪዋ ገርሞኝ አንገቴን ነቀነቅኩላት። 3ኛውን ቢራ እየጠጣች ሳለች አንዲት በጅንስ የተወጣጠረች የምታምር ሕፃን ልጅ እየተወረገረገች መታሳመቻት። አይኔ የተፈጠረው ለማየት ነውና አየኋት። አንዴ ሰው፣ አንዴ አውሬ፣ አንዴ ክፉ፣ አንዴ ደግሞ ደግ የምትሆነው የኔዋ ቆንጆ። ምን ነው አየሃት? ማየት ክልክል ነው እንዴ አልኳት። ልትሰድበኝ የፈለገች ትመስል ነበር፣ ግን ጸጥ አለች። በቁንጅናዋ የተከየፍክ ትመስላለህ። በጣም እንጂ ቆንጆ ናት። ከፈለካት ልጥራለህ? አማላጅ አያስፈልገኝም። ከፈለኳት ራሴ እጠራታለሁ። ወንዶች ስትባሉ አንድ አይነት አመል ነው ያላችሁ። አጠገባችሁ ሴት ይዛችሁ ሌላ ሴት ማየት ትወዳላችሁ። እኔ ጋር ያለው ሴትነት እኮ ነው እሷም ጋር ያለው። ሴት ነው፣ ምን ልዩነት አለው? እሷ ጋር ምን የተለየ የምታገኘው ነገር ያለ መሰለ? ወንዶች ስትባሉ ግን ትንንሽ ልጆችን ትወዳላችሁ አይደል? ቁርጡን ልንገርህ፣ የ3 ዓመት ልጅ አላት። አሁን ይሄ ለኔ ምን ያደርግልኛል? ልጅ ቢኖራትም ባይኖራትም የኔ ጉዳይ አይደለም። ቁርጥህን አወቃው። ወንዶች ስትባሉ የወለደች ሴት ትጣሉ የለ? ኧረ እባክሽ ስርዓት ያዥ። ባሊዝስ ምን ታመጣለህ?
ባንኮኒውን ጓ አደረገችው። የአእምሮ ችግር ያለባት መሰለኝ። በቢራ ጠርሙስ ፈንክታኝ አዳሬን ሆስፒታል ከማደርግ ጸባይን ባስተካከል ሳይሻል አይቀርም። መለማመጥ ያዝኩ። ከድንጋጤ ብዛት አራተኛውን ቢራ ጠጭ ብዬ ቆሰቆስኳት። እየገላመጠችኝ ያዘዘች። እናንተ ወንዶች ስትባሉ እኮ ችግር አለባችሁ። እኔን አጠገባ አስቀምጠ እንዴ ሌላ ሴት ታያለህ? አሁን ይቺ ሕፃን ከኔ በምን ትበልጣለች? ከኔ የምትበልጠው ልጅ ስለወለደች ብቻ ነው። ለምንድን ነው የምትበሳጩ? አንድ ወንድ አብሮኝ እያለ አይኑ ሌላ ሴት ላይ ሲቅበዘበስ በጣም ነው የምበሳጨው። ሁላችሁም ወንዶች ደግሞ ቅብዝብዞች ናችሁ። ይቺ ምኗ ከኔ ይሻላል? ወንዶች ስትባሉ እንደ ጎማ የሚገላበጥ ዳሌ ትወዳላችሁ። ይቺን ሲምብሮ ዳሌዋን ወደላት ነው እንዳይባል ከሷ የተላገጣው ላይ ይሻላል። አንዳንድ ወንዶች ሚስቶቻቸውን እንኳን ይዘው መጥተው ሌላ ሴት ሲያዩ በጣም ነው የምናደደው። አብራኛለችው የቢዝነስ ሴት ናት፣ ሴተኛ ዳሪ ናት፣ ምን ክብር ያስፈልጋታል ብለህ ከሆነ ተሳስተሃል። ለአንድ ቀንም ቢሆን መከበር አለብኝ። አሁን አንተም ከኔ ጋር ተቀምጠህ አይነ ሌላ ጋር ነው ያለው። ይቺ መናጢ ሲምቢሮ ምኗ ይወደዳል? መልክ ብቻ ነው ያላት። የኔና ያንቺ ግንኙነት ቢራ ከመገባበዝ ያለፋል መሰለኝም። ምንም ይሁን ምን መከበር አለብኝ። ከኔ ጋር ሆነ ሌላ ሴት እንድትይ አልፈቅድልህም። ይቺን ሕፃን የልጅ እናት ፈልገህ ከሆነ ጎትቼ ላመጣልህ እችላለሁ ብላ ተሳለቀችብኝ። በመጠጥ ቤት ውስጥ የተለመደ የእርስ በርስ ፉክክር ለቅናት እንደዳረጋት ያስታውቅባታል። ከሴቶቹ ጋር ያላት ግንኙነትም መልካም አይደለም። ቅናት በጤ ሲያንጨረጭራት የቀረ አይመስልም። ለወንዶች ጥሩ አመለካከት የሌለሽ ትመስያለሽ፣ ምክንያቱ ልትነግሪኝ ትችያለሽ አልኳት። ወንዶች መጥላት የጀመርኩት ይህን ስራ ከጀመርኩ በኋላ አይደለም አለችና ሳትመናጨቅ ዘና ብላ ማውራት ጀመረች። አንዴ ሰው አንዴ ደግሞ አውሬ ትሆናለች አላልኳችሁም? አሁን ሰው ሆናለች። ወንዶች መጥላት የጀመርኩት ገና የ15 ዓመት ልጅ ሳለሁ ነው። የ15 ዓመት ልጅ እያለሁ የደረሰብኝ በደል እድሜን ሙሉ ወንዶችን እንድጠላ አድርጎኛል። ወደፊትም እግዚአብሔር እድሜውን ከሰጠኝ እድሜን ሙሉ ወንዶችን የምጠላ ይመስለኛል ብላ አሁንም ባንኮኒውን ጓ አደረገችው። ደነገጥኩ። ሰው ሆና ነበር፣ አሁን ደግሞ ተቀየረች። ልድገም? ትዕዛዝ ይመስል ነበር ጥያቄዋ። የመጣላትን ቢራ በአንድ ትንፋሽ ዥው አደረገችው። አይዞሽ፣ ራስሽን ተቆጣጠሪ፣ ተናዳጅ መሆን የለብሽም። ወድጄ መሰለህ? ደሞ በረድ ቀዝቀዝ ብላ ሰው ሆነች። በረድ ቀዝቀዝ ስትል ጨዋታችንን ቀጠልን። ለወንዶች ጥሩ ስሜት የለኝም። ወንድ የሚባል ባልቀርብ ደስታዬን አልችለውም። እድለ ቢስ ሆኜ ሴተኛ ዳሪ ሆንኩ እንጂ ወንድ ባልጠጋና አጠገቤ ባይደርሱብኝ ሰላሜን አገኛለሁ። ወንዶች የሌሉበት ዓለሜት ይገኛል። ገዳም ካልገባሽ በስተቀር ከወንዶች ሸሽተሽ መኖር አትችይም። እስኪ ተረጋጊና ለወንዶች ይህን ያህል ጥላቻ ያደረብሽ ለምን እንደሆነ ንገሪ። በውስጤ ያዝኩትን የልጅነት ሚስጥር ባትጠይቀኝ ደስ ይለኛል። እባክህ ተወኝ አቦ። እሺ ትቼሻለሁ። ዝምታ። ለ8 ደቂቃዎች ያህል ዝም ተባባልን። ስታጨስ አላየኋትም። ላይተር ግን ይዛለች። በውስጧ የሚቀጣጠለው ንዴት ውስጧን እየጎዳው ስለመሆኑ ለመረዳት አልተቸገርኩም። በረጅሙ ትተነፍሳለች፣ ግን አይወጣላትም። አንዳንዴም እንባዋ ዝርግፍ ለማለት ይቃጣውና እንደምንም ታግላ ታስቀረዋለች። ውስጧ ቢቃጠልም እንባዋ ግን ዝርግፍ አይልም። ልድገም ቢራ? ድገሚ አልኳት። አሁንስ ታሳዝነኝ ጀመር። እንደ ባለጌ አንዴ የዋህ፣ አንዴ ምስኪን፣ አንዴ ልቃፍ፣ አንዴ ሩህሩህ፣ አንዴ ጨካኝ እየሆነች በሚፈራረቀው ተለዋዋጭ ባሪዋ ከምር አዘንኩላት። ጥሩ ሳይካትሪስት ሳያስፈልጋት አይቀርም። 12 ዓመት አፍና የያዘችው ሚስጥር 12 ዓመት ታማሚ ሳያደርጋት አልቀረም። ምስኪን። አይዞሽ ባትለኝስ ታግሼ ከመኖር ሌላ ምን አደርገዋለሁ? ወድጄ እንዳይመስልህ። ውስጥሽ ያለውን እስቲ ለመርሳት ሞክሪ። ስራዬ ከወንዶች ጋር ስለሆነ ልረሳው አልቻልኩም። ምናልባት ሴተኛ ዳሪ ባልሆን ኖሮ ልረሳው ይችል ነበር። አሁን ግን እንዴት አድርጌ ልረሳው ይቻለኛል? በየቀኑ ከወንዶች ጋር አይደል ያለሁት? እንዲህ ያመረርሽው ግን ምን ቢያደርግሽ ነው? 12 ዓመት ሙሉ የያዝኩትን ሚስጥር እኮ ነው ንገሪኝ እያልከኝ ያለው። 12 ዓመት ይዤዋለሁ። ለማንም ትንፍሽ ብዬው አላውቅ። ሚስጥሬን ለምወዳት እናቴ እንኳን አልነገርኳትም ብላ ፊቷን አኮሳተረችውና እንባዋን ዘራችው። ለማባበል ሞከርኩ። የ12 ዓመቷን እኔ ላይ ለመወጣት ተወኝ ብላ ስታመናጭቀኝ ክው ብዬ ደርቄ ቀረው። አንዳንድ ሰዎች እኔ ያስለቀስኳት ስለመሰላቸው ይገላምጡኝ ጀመር። በሆዱ ሙልጭ አድርጎ የሰደበኝም አይጠፋም። አንዷ ደግሞ መሃል ጣቷን ቀስራ እናት ግን ብላ ሰደበችኝ። በዝምታ ድባብ ተውጠን ሳለ በራሷ ጊዜ በሽታዋን አስታገሰችና ውስጤ እኮ ቆስሏል ብላ ጨዋታችን ይቀጥል ዘንድ መንገዱን ቀደደችልኝ። ይቅርታ፣ ውስጤ ተጎድቷል። እንዲህ የሚያደርገኝም ውስጥ ያለው ጭንቀት ነው። ለ12 ዓመት ውስጥ የያዝኩት ነገር በጣም ጎድቶኛል። ጨጓሬ የተነሳብኝ። መጠጥ ልቀይር? ቀይሪ። አስተናጋጁን ለመጥራት አጨበጨበች። አማሩላ በኮካ ስጠኝ። ጨጓሬ እኮ ነደደ፣ ተቃጠልኩ። ስማ፣ ከዚያ በፊት ግን ጁስ ስጠኝና እሳት የሚፈላበት ጨጓሬ ላስታግሰው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ የኔ ነገር። ሆ
5 ቢራ በክለብ ዋጋ። አማሩላ ደግሞ አለ ገና። በዚያ ላይ ጁስም ጨምራለች። አንዴ ገብቼበታለሁና መቻል ነው እንግዲህ ምን ይደረጋል። ባርማኑ ጁስ አቀረበላት። እንደገና ሲንደረደር ሄደና አማሩላ ከኮካ ጋር ደግሞ አቀረበላት። ለካ የኮካ ሂሳብም አለብኝ። ኮካውን ረስቼው ነበር። 5 ቢራ ሲደመር 1 ኮካ ሲደመር አማሩላ ደብሉን። ሂሳቡ ኪሴን እንደሚያራቁተው ከወዲሁ ለመገመት አልተቸገርኩም። በዚያ ላይ በየቀኑ የሚቀያየር ዋጋ ነው ያለው። ትላንትና በ10 ብር ቢራ ጠጥተው በበነጋታው 15 ሊሆን ይችላል። ኪሴን አራቁታ ቀብረር ስትል ስደባት ይለኝና ራሴን አርማለሁ። ደግሞ ታናድደኝና ሙልጭ አድርጌ ልክ ልኳን ለመናገር ይዳዳኝና የሚከፈትብኝ የስድብ ጦርነት አስፈርቶኝ ከመናገር እታቀባለሁ። ፈራ ተባ እያልኩ አደብ ገዛለሁ። አማሩላዋን ፉታለችና አሁን ቀዝቀዝ ብያለሁ፣ ተቃጥዬ ነበር፣ ይቅርታ አንተንም ረበሽኩህ። አንቺም እኮ አበዛሽው፣ ወንዶችን በጅምላ መጥላት የለብሽም፣ ደግሞ አንድ ወንድ ካደይ ብለሽ እንዲህ አትሁኚ ስላት አስፈሪ ቁጣዋ ተመልሶ አገረሸባት። በገዛ እጄ ነካክቻት የሚያጓራ ንዴቷ ተነሳባት። ተራ ሴት እኮ አይደለሁም፣ በአንድ ጥጋበኛ ወንድ ምክንያት እንዲህ የምሆን ይመስላል? በጣም ሞኝ ነህ። ወንድ የሚከዳኝ እኮ ወንድ ማፍቀር ስችል ነው። ቀልደኛ ነህ ልጄ። ሚስጥር የተባለው ነገር እንቆቅልሽ ሆነብኝ። የምታወሪው ሁሉ ግራ የሚያጋባ ነው አልኳት። ሕይወቴም ግራ የተጋባ ነው። ልክ ነህ። ወንዶችን እንደ ሰው ስቆጥር እኮ ነው ወንዶች የሚበድሉኝ። ምንድን የደረሰብሽ በደል? በእኔ የደረሰው በማንም ሴት ላይ እንዲደርስ አልፈልግም። በጣም አስቀያሚ ሕይወት ነው ያሳለፍኩት። በጣም ነው የተጎዳሁት። ይህን ዘግናኝ ታሪኬን የሚያውቁት እኔ፣ እህቴና እግዚአብሔር ብቻ ናቸው። እናቴ እንደነገረችኝ አባቴ ሲሞት የ6 ዓመት ልጅ ነበርኩ። እናቴ እኔንና የ8 ዓመት ልጅ የነበረችዋን እህቴን ማሳደግ ስለተሳናት ባላገባች። እናም አባባ የምንለው የእንጀራ አባት አገኘን። እናቴ ከእንጀራ አባቴ ልጅ አልወለደችም። እንጀራ አባቴ ግን ከተፋታት ሚስቱ አንድ ልጅ ነበረው። የዛሬ 12 ዓመት የ7ኛ ክፍል ተማሪ ሆኜ አባዬ የምለው እንጀራ አባቴ ግን ደፈረኝ። በእንጀራ አባቴ ከተደፈርኩ በኋላ ሕይወቴ ተመሰቃቀለ። ይህን ታሪክ የምናውቀው እኔ፣ እህቴና እግዚአብሔር ብቻ ነን። አባዬ የምለው የእንጀራ አባቴ በ15 ዓመቴ ከደፈረኝ በኋላ እስከ ዛሬ ቁስለኛ ነኝ። አንዳንዴ ባይምሮዬ ስለ ማንም ወንድ ከሚታሰበው በላይ የሰረጸብኝ ጥላቻ ማንም ከሚገምተው በላይ የበቀል ሰይፍ እስከ መሞረድ ያደርሰኛል። እብድ የሆንኩም ይመስለኛል። አብሬያቸው የምወጣውን ወንዶች ግደይ የሚል ስሜት ይሰማኛል። ከወንዶች ጋር ሲሆን የሚታየኝ በ15 ዓመቴ አባቴ ያደረሰብኝ በደል ነው። የሆኑትን አለመተንፈስ ደግሞ ሌላ በሽታ ነው። ከወንዶች ጋር ስወጣ የሚሰማኝ ስሜት መጥፎ ነው። በተለይ የእንጀራ አባቴን የሚመስል ሰው ከገጠመኝ ራሱን ያገኘሁት ይመስለኝና በለስላሳ ጠርሙስ ፈንክተሽ ግደዩ ይለኛል። እሪ ብላ አለቀሰች። ደግነቱ ዲጄው እግዚአብሔር ይስጠው ሙዚቃውን ለቆታል እንጂ 40 ሴቶች ይከቡን ነበር። እንባዋ ዱብ እያለ መውረድ ጀመረ። በአሁኑ ሰዓት አረብ ሀገር ትገኛለች። ትዳር መመስረትና ልጅ መውለድ እቅድ የላትም። ከ100,000 ብር በላይ አጥፍቻለሁ። ቅዳሜ ከምሽቱ 2 ሰዓት ላይ የተቀበልኩት አስተያየት ከእስከዛሬው ሁሉ ለየት ያለ ነበር። ተንቀሳቃሽ ስልኬ ጮኸ፣ አላነሳሁትም። አሁንም ጠራ፣ አላነሳሁትም። ቁጥሩን አየሁት። በዚህ ቁጥር ተደውሎልኝ አያውቅም። ከ30 ሴኮንዶች በኋላ በድጋሚ ተደወለ። አነሳሁት። ሃሎ አልኩኝ። ደዋዩም ሃሎ አለኝ። ደዋዩ ኤርሚያስ ነህ ሲለኝ አዎ ነኝ። ላናግርህ እችላለሁ? ስለምን ጉዳይ? ስለ ስራህ፣ ስለ ሰዓት እላፊ ማለት ነው አልኩት። ደዋዩ አዎ አለኝ። ቀጥል አልኩት። ሰዓት እላፊን በጣም እንደሚወደው ሕይወቱ ጭምር እንደሆነ በርካታ ቁም ነገሮችን እንደሚጨብጥበት ብዙ አወራ። አመሰግናለሁ አልኩት። በመጨረሻ እንዲህ ሲል አስተያየቱን ቋጨ። ዛሬ ደወልኩልህ አድናቆቴን ልገልጽልህ ብቻ አይደለም፣ አንድ የቤት ስራ ልሰጥህም ጭምር ነው አለኝ። የቤት ስራውን ጠየቅኩት። አንዲት ደንበኛዬ ሲል ጀመረ ጨዋታውን። አንዲት ደንበኛዬ በየጊዜው ለህዝብ የሚቀርቡትን እውነተኛ የሴተኛ ዳሪዎች የህይወት ትረካዎች ትከታተላለች። ጽሑፎችን ትወዳቸዋለች። ማንበብ ሲሰለቻት አንብብልኝ ትለኝና አነብላታለሁ። ስለ ሴቶቹ አንብቤላት ስጨርስ ታለቅሳለች። አልቅሳ ሲወጣላት ደግሞ የኔን ህይወት ቢጽፈው አገር ጉድ ይላል፣ ጸሐፊውን ባገኘው ደስ ይለኛል ብላኛለች ሲል ቀጠለ። ጥሩ አጋጣሚ ነው። ታሪኳ እንዲወጣን የፈለገችው አልኩት። አዎን ሲል አረጋገጠልኝ። ተገናኝታችሁ ብታወሩ ምን ይመስላል? ፈቃደኝነቴን ጠየቀኝ። ሌሎችን የሚያስተምር እስከሆነ ድረስ ደስ ይለኛል የሚል ፈቃደኝነቴን አረጋግጦ ስልኩን ዘጋ። እሁድ ከምሽቱ 1 ሰዓት ከ30 ስልክ ተደወለልኝ። ሃሎ ከማለቴ ቀኑብሽ ነኝ የሚል ቃሏን አድምጬ ጉዳዩን ባጭሩ አጫወተችኝና ተግባባን። ቀጠሮ ያዝን። ሮብ ከምሽቱ 3 ሰዓት ከ10 ወደ ጎፋ ቀናው።
ቀጠሮ ወደ ያዝንበት አሪፍ ሆቴል ከልጅቱ ጋር ተገናኘን። በተቃጠርንበት ቦታ ከነበሩት ጥቂት የሆቴል እንግዶች መካከል አጭር፣ ጥቁር፣ ወፈር ያለች፣ መጠነኛ ቦርጭ ያላት፣ ጸጉሯ ረጅም ያልሆነ፣ የደስ ያላት፣ በጣም አጭር ቀሚስ የለበሰች፣ በውድ ዋጋ የተገዛ የሚመስል ጃኬት የደረበች ሴት ከጓደኛዋ ጋር ተቀምጣለች። ኤርሚያስ ነህ? አልተሳሳትሽም፣ ቀኑብሽ እባላለሁ ብላ እጆቿን ዘረጋችልኝ። ጣቶቿ ለስላሳ ናቸው። በረንዳ ላይ ተቀመጥን። ምን አይነት ሴት መስዬህ ነበር አለችኝ። ትልቅ ሴት ነበር የጠበቅኩት አልኳት። ትልቅ ሴት አይደለሁም ማለት ነው ብላ ለመቀለድ ሞከረች። እድሜሽ ስንት ነው? 32 ብላ መለሰች። አላመንኳትም። አላምንሽም ከሚል ቃል ጋር እድሜዋን ለማገናዘብ ማብሰልሰል ስጀምር ጊዜ ሳታጠፋ 21 ዓመቴ ነው። ኢህአዲግ ሲገባ የ1 ዓመት ከ9 ወር ልጅ ነበር ቤተሰቦቼ ስትልም ቀጠለች። ዌይተሩ አላስጨነቀንም። ቆይቶ ምን ልታዘዛለን? ሁለታችንን ቢራ አዘዝን። ጥቂት ኒያላ ሲጋራዎችንም አመጣላት። ለኮሰች። አንዴ ሳበችውና ጢሱን ለቀቀችው። ደግማም ሳበች፣ ጢሱን በተነችው። አብራት ጓደኛዋን ጠራቻትና አንቺ ውጊ ስትል አናጠበቻት። ሲጋራዋን የተቀበለቻት ቆንጆ ሲጋራዋን አፏ ላይ ሰክታ እብስ አለች። እኛ ቀጠልን። ስምሽ ግን ቀኑብሽ ነው የእውነት? እውነተኛ ስሜን ልነግርህ እችላለሁ። ስላለፈው ነገር አልጨነቅም። ሴተኛ ዳሪዎቹ ግን ጉዳችንን ዘከዘክሽው ብለው ያጠፉኛል። ስለዚህ ቀኑብሽ በለኝ አለችና ሳቋን ለቀቀችው። ስቃ ስትጨርስ ሁለተኛውን ያላ ተለኮሰ። 2 ጊዜ ሳበች፣ በጣም በስሱ። አጠገቧ ቆማ ስትጠባበቅ የነበረችዋ ትንሽዬ ልጅ ሲጋራዋን ተቀብላ አጠፋች። ስለዚህ ቀኑብሽ ልበልሽ? አዎ ቀኑብሽ በለኝ። ስሙን እንዴት አገኘሽው? ሴተኛ ዳሪዎች ይቀኑብኛል። በጣም ስለሚቀኑብኝ ቀኑብሽ በለኝ። እንደማየው ከሆነ በቁንጅና ብዙዎቹ ይበልጡሻል። በቁንጅና መሰለህ? በአንድ ምሽት 7 ጊዜ ሾርት ስለምሰራ ይቀኑብኛል። በማየ ሞት ቀኑብሽ በለኝ። በአንድ ምሽት 7 ጊዜ ሾርት አልኳት አይነኗን እያየው። በእርግጥ ደንግጫለሁ። አዎና 7 ጊዜ ሾርት እወጣለሁ። ጤነኛ ትሆኛለሽ? በጣም ጤነኛ ነኝ። አሞኝ አያውቅም። አሁን ግን ስራ ያስጠላኝ ጀምሯል። አይግረምህና የወንድ ዘር ሁሉ ስንት ቆንጆ እያለ እኔኑ ያስጨንቆኛል። ወንዶች ስለሚረባረቡብሽ ነው ስራ ያስጠላሽ? ሰለቸኝ። ማርም ሲበዛ ያስጠላል። የቡና ቤት ህይወትም አስጠላኝ። ስንት ዓመት በስራው ላይ ቆየሽ? 1997 ዓመተ ምህረት ነው የጀመርኩት። በመሃል ወደ ወላጆቼ ተመልሼ ስራውን ከማቋረጤ በቀር በአጠቃላይ ከ4 ዓመት አይበልጥም። ዌይተሩ 4 ኒያሎችን ይዞላት መጣ። አሁን 3ኛውን ኒያላ ሰካች። 1 2 3 4 ጊዜ በስሱ ሳበቻቸው። በጣም በስሱ። እንደተለመደው ለአንዷ ቆንጆ ሸለመቻት። እኔም በቀጥታ ወደ መጣሁበት ጉዳይ መለስኳት። ታዲያ ታሪክሽን በይፋ ለመናገር እንዴት ደፈርሽ አልኳት። እንዴት እንደሆነ ታውቃለህ ብላ ቀጠለች። 4ኛዋን ሲጋራ አንስታ ታሻሻት ጀመር። የሲጋራዋን ጫፍ ቆርጣ ጣለቻት። ከዚያም እንደ መፋቂያ አፏ ውስጥ ሰካቻት። የመጨረሻዋን ኒያላ። እንዴት መሰለህ፣ 2 ደንበኞቼ በየሳምንቱ የሴተኛ ዳሪ ህይወት የሚቀርብበትን አምጥተው ይሰጡኛል። የሴተኛ ዳሪዎች ታሪክ ነው አንብቢው ብሎ ሰጠኝ አንደኛው ደንበኜ። አነበብኩትና እሱ ሲያዘኝ። ከደንበኞቼ ጋር አልጋ ይዘን ክፍል ስገባ ማንበብ ሲሰለቸኝ አንብቡልኝ ይላቸውና ያነቡልኛል። የሴተኛ ዳሪዎቹ ታሪክ ያሳዝነኛል። የማለቅስበትም ጊዜ አለኝ። በጣም የማወደው ደንበኜ የአንዷን ሴተኛ ዳሪ ታሪክ ካነበበልኝ በኋላ የኔ ታሪክ ከዚህ ይብሳል፣ ጸሐፊውን ጥራልኝና ታሪኬን ያውጣው አልኩት። ታሪክሽ እንዲወጣ ለምን ፈለግሽ አልኳት በድጋሚ። ህፃናት የሆኑ ሴቶች ሴተኛ ዳሪ እንዳይሆኑ በመጨነቅ ነው። እማዬ ትሙት መማሪያ መሆን አለብኝ። የሴተኛ ዳሪነት ህይወት እኮ ሲኦል ነው። በእኔ ይብቃ ማለት አለብኝ ብዬ የሆዴ ሚስጥር ለሌሎች ለማካፈል ፈቀድኩ። የኔ ታሪክ ደግሞ ማብቂያ የለውም። በ21 ዓመቴ ምን ያላየሁት ጉድ አለ። እንደ ሌሎቹ ቆንጆ ባልሆንም ወንድ አያልፈኝም። እኔ ያጠፋሁትን ብር ብነግርህ ትደነግጣለህ። እማዬ ትሙት ልጄን ይንሳይ ብዙ ሺህ ብሮችን አጥፍቻለሁ። በምን ምክንያት ነው ያጠፋሽው? ይህን ያህልስ ለምን ተቆጨሽበት? ያለ አግባብ ሳጠፋው ለምን አልቆጭበትም? ስንት ቁም ነገር ላይ የሚውል ገንዘብ ባክኖ ሲቀር እንዴት ያስቆጭ? እናቴ ትሙት ከ100 ሺህ ብር በላይ ይሆናል። እንደኔ ብር ያገኘች፣ እንደኔ ተዝናናች፣ እንደኔ አሳዛኝ ታሪክ ያላት ሴተኛ ዳሪ አትገኝም። ከ100 ሺህ ብር በላይ ቅርጭም አድርጌ በልቼዋለሁ። ብዙዎቹ ሴተኛ ዳሪዎች የሚያገኙት ገንዘብ መቅኖ የለውም ይላሉ። ያንቺን ልዩ የሚያደርገው ምንድነው? የኔ ጉር ተወርቶ አያልቅም። ድሮስ በሰይጣን ስራ የተገኘ ገንዘብ ምን መቅኖ ይኖረዋል? ልጄን ይንሳኝ ብሩን አመድ አድርጌዋለሁ። የጥቅምት ንፋስና ብርድ አይቻልም። ብርዱን መቋቋም ሲያቀታት ውስጥ ካልገባን ብላ አስገደደችኝ። ሆቴሉ የጭፈራ ቤት ሙድ ያለው ነው። በሲጋራ ጭስ ታፍኗል። ወንበርም የለም። ልመና ያስኩ።
ልብስ ቀይራ እዚያው በረንዳ ላይ እንድትቀመጥ ሞከትኳት። አታስብም በብርድ ልሙት እንዴ አለችና ጮኸችብኝ። እስቲ እግሬን ንካው አለችኝ። ሚኒስከርቷ ወደ ላይ ተሸብሽቦ ከፓንቷ እኩል ሊሆን ተቃርቧል። ንካው እስቲ ብላ በድጋሚ ስትጮህብኝ ከጭኖቿ ወረድ ብሎ ጉልበቷ አካባቢ ያለውን ለስላሳ ሰውነት ክፍሏን ነካ አደረግኩት። በረዶ የነካው ነበር የመሰለኝ። ልብስ ቀይረሽ ነይ አልኳት። ወደ ውስጥ አትገባም ስትል በኃይለ ቃል የታገዘ ማስጠንቀቂያ ሰጠችኝ። ሁሉንም ችዬ ወደ ውስጥ ለመግባት ራሴን እያዘጋጀው ሳለሁ በቃ ሲጋራ ጤሳለሁ በርከት አድርገ ግዛ አለችኝ በአቋሜ መጽናት ተስፋ ቆርጣ። ዌይተሩን ሲጋራዎችን አምጣላት ስል ትዕዛዝ አስተላለፍኩ። በርከት ያሉ ሲጋራዎችን ይዞ ከተፋለ። ሙሉ ፓኮን ትቶላት እንዲሄድ ብነግረውም እሷ ግን ከሽጉ ውስጥ 3ቱን ብቻ መዘዘችና ሌላውን መለሰችለት። አንዱን ለኮሰች። 3ኛዋ ሲጋራ መሆኑ ነው። 2ኛ ዙር ቢራም ቀረበልን። ሁለታችንም ደገምን። ትንፋሽን ሰብሰብ አደረግኩና ከቤት ለምን ወጣሽ ስል ጥያቄን አከታተልኩባት። ትምህርቴን እየተማርኩ 6ኛ ክፍል ሆኜ ከጓደኛዬ ጋር ኬክ ቤት ስራ ጀመርን። ኬክ ቤት ሲያስጠላን ደግሞ ቤታችን ቁጭ ብለን መዋል ጀመርን። ጊዜው መቼ ነው? 1993 ዓመተ ምህረት። እናቴ በጣም ኃይለኛ ስለሆነች ጠንቃቃ ነበርኩ። ከ1993 ዓመተ ምህረት ጀምሮ እስከ 1995 ዓመተ ምህረት ድረስ አድጋለች ተብሎ የልጃገረድ ፍተሻ ይደረግብኝ ነበር። እንዴት? የምን ፍተሻ አልኳት። የምትለኩሰውን ሲጋራ 3 ብቻ እየሳበች ለባልደረቦቿ መስጠቷን ቀጥላለች። ደስ የሚለው ነገር ብዙ አታጨስም። ለአመል ያህል ትንሽ ማግት አደርግና ለጓደኞቿ ታስወጋለች። አጠጣጧም የተጋነነ አይደለም። ከንፈሯን ለማርጠብ ያህል ቀመስ ታደርግና ጨዋታዋን ትቀጥላለች። ሰዓቱ 4 ሰዓት አልፏል። ሪያል ማድሪድ እና ኤሲ ሚላን የሚያካሂዱት የቻምፒየንስ ሊግ ምርጥ ጨዋታ ተጀምሯል። ይህንን የሚጠበቅ ጨዋታ ለማየት ኃይለኛ ቀጠሮ ይዤ ነበር። የቀኑብሽ ጨዋታ ግን የሚለቅ አልሆነም። እዚያው ሆኜ የጨዋታው ጊዜ እየተጠናቀቀ ነው። ኳስ ለሚወድ ሰው ይህን ጨዋታ ለማየት ማለት ለነገ የሚሆን ከወዳጅ ጓደኛ ጋር የሚሰለቅ የወሬ አጀንዳ ኪሳራ ያስከትላል። ቢሆንም ረሳሁት፣ ግን ተናደድኩ። ወዲያው ደግሞ ተጽናናሁ። ከካናል ሶካር ተከራይቼ የማየት እድል እንዳለኝ ተረዳሁ። እናቴ ኃይለኛ ናት። 6ኛ ክፍል ከገባው ጀምሮ ልጅ ያደገች ስለምትል ልጃገረድነቴ ይጠበቅልኝ ነበር። እንዴት ነው የሚጠበቀው? በየወሩ መረመራለሁ። የት ሄደሽ? ቤታችን። ማን የሚመረምርሽ? አሮጊቷ ናቸዋ። ማናቸው አሮጊቷ? የማዬ ጓደኛ። እንዴት ይመረምሩሽ ነበር? ሙቀጫ ላይ ቁጭ በይሉኝና በእንዝርት ይመረምሩኛል። ልጃገረድ መሆኔን ሲያረጋግጡ ደስ እያላቸው ለማዬ ይነግሯታል። እማዬም ደስ ይላታል። ስንቴ ተመረመርሽ በእንዝርት? ኃይለኛ ሳቅሳቀች። ሲጋራም ለኮሰች። 3 ሳበችና ለባለተራዋ ሰጠች። ባለተራዋ ቆንጆም መውጋቷን ቀጠለች። ብዙ ጊዜ ተመርምሬያለሁ። አሮጊቷ ያስጠሉኛል። እናትሽ ይመክሩሽ ነበር? ሴት ልጅ ልጃገረድነቷ ከሄደ ሴት አይደለችም። ትዳሯ ትዳር አይሆንም። ልጄ ክብርሽን አሳልፈሽ ከሰጠሽ እረግምሻለሁ። የልጃገረድነት ክብር ተምሮ ከመመረቅ ይበልጣል ትለኝ ነበር እናቴ። ጓደኞቼ የወር አበባቸው ሲመጣ እኔ አላይም፣ ከሴቶች በታች ሆንኩ ብዬ አለቅሳለሁ። አንድ ቀን አሮጊቷ በእንዝርት ሲመረምሩኝ ደም ፈሰሰኝና የወር አበባ አየች ተባለ። እኔም ደስ ብሎኝ ቤተክርስቲያን ሄጄ ጸልዬ አምላኬን አመሰገንኩ። ከጓደኞቼ እኩል ያደረገኝን አምላኬን አመሰገንኩት። አሮጊቷ በእንዝርት ሲነኩኝ ቆይታው ደም ፈሰሰኝና እናቴ የራሴን ቀሚስ ቀዳ አሳየችኝና ትምህርት ቤት ሄድኩ። ከአንዴም 2-3 እናቴ ያደረገችልኝ ጨርቅ ትምህርት ቤት ሳለው ወድቆብኝ ልጆች ሳቁብኝ። ተዋረድኩ። ወየኔ ታሪክ! ያች አሮጊትና ጣሊያኗ አይረሱኝም አለችና ወይ ብርዱ ብላ አጭኖቿን መነካካት ያዘች። ጣሊያኑ ማን ነው አልኳት። ጣሊያኑ አለችና ሲጋራዋን አነሳች። ኒያላውን ቆልመም አድርጋ ጣለችው። ከዚያ ለኮሰች። ጣሊያኑ በጣም አሪፍ ሰው ነው። ከጣሊያኑ ብቻ 40 ሺህ ብር ተቀብያለሁ። ምን ዋጋ አለው? ገንዘቡ በረከት የለው። የተዋወቃችሁ? ቄራ አካባቢ ነው የተዋወቅኩት። ስራው ምንድን ነው? መካኒክ ነው። እና 40 ሺህ ብር ሰጠሽ? አዎና። ባንዴ ነው የሰጠሽ? በቀን 2 ሺህ ብር ወይም 1 ሺህ ብር ይሰጠኝ ነበር። የዋህ ነበር። የመናዊውንና 30 ከረሜላ ያበላኝንም አርቲስት ታረሳቸውም። ውይ የኔ ታሪክ ማለቂያ የለው። የሴተኛ ዳሪ ታሪክ ምኑ ተወርቶ ያልቃል። ጣሊያናዊው እድሜው ስንት ነው? 65 ይሆነዋል። ትዳር አለው? አዎ አለው። ፍቅር ይዞት ነው? አዎ። እንደኔ ወደዳት ሴተኛ ዳሪ የለችም። ሚስቱን የልጆቹን እናት እንኳን እንደኔ አይወዳትም። እንዴት አወቅሽ? ይነግረኛል። የጠገበ ጣሊያን እኮ ነው። ሴተኛ ዳሪ እንደሆን ስለማይፈልግ 130 ብር ቤት ተከራይቶ እቃ ሟልቶልኝ ያስቀመጠኝ። እኔ ግን አላድርበትም። እኔና እሱ ስንገናኝ ሻወር ወስጄ ያወጣኛል። ሚስቱ እንዳጠረጥረው ሽቶና ሎሽን አልቀባም። ሽታ የሚባል ነገር እንዲኖረኝ አይፈልግም። ለምን?
ሚስቱ ትቆጣለች፣ ኃይለኛ ናት ይለኛል። የሌላ ሴት ጠረን ከሸተታት ትገድለዋለች። አንድ ጊዜ አድርገን ከጨረስን በኋላ የራሱን ሽቶ ይቀባና ይሄዳል። የሚደጋግም መሰለህ? አንድ ጊዜ ነው ወሲብ የሚፈጽመው። እኔ ነኝ ያለ የናጠጣ ሀብታም እኮ ነው። ውይ የሱ ብር። በጣም ግልጽ፣ በጣም ተጫዋች፣ በጣም ደፋር፣ ልበ ሙሉ፣ የሚያምሩ ጣቶቿ ከኒያላው ጋር ፍቅር ይዟቸዋል እንጂ አጫሽ አትባልም። ፎቶ ይልስጥህ አለችኝ። በዚያች ቅጽበት የባለ ታሪኮችን ምስል በካርቶን አሳሳል ጥበብ የሚነድፈውን ባለሙያ መልክና ቁመኗን አይቶ እንዲስላት ለመንገር እያሰላሰልኩ ነበር። ይሁንና ቀድማ ከተጨማሪ ሐሳብ ገላገለችኝ። መጣሁ አለችኝና አልበም ሙሉ ፎቶ ይዛልኝ መጣች። አትፈሪም አልኳት። ከእንግዲህ ምንም የሚያስፈራኝ ነገር የለም። ሌሎች ይማሩበት ዘንድ ቢያስፈልግ እንኳን የሚመጣውን ተጽዕኖና ወቀሳ ሁሉ ችዬ መስዋዕትነት መክፈል አለብኝ። እንዲህ ካልሆነ ለውጥ አይመጣም። አንዲት የዘር ቅንጣት በስብሳ ፈርትሆንና ሕይወቷን ገብራ ሌላ ምትክ እንደምታፈራ ሁሉ እኛም ከስመንና ጠውልገን መቅረት የለብንም የሚል መሳጭ ቃል ተናግራ ካቀረበችልኝ አልበም ውስጥ ለህትመት ስራ ጠቃሚ ነው ያልኩትን መርጬ እንድወስድ ነፃ ምርጫዋን ፈቀደችልኝ። አልፈራም፣ ሌሎች ከኔ ይማሩ አለችኝ። ድፍረቷን አደነኩላት። ለለውጥ ራሷን ያዘጋጀች ናት። እንደተለመደው ሲጋራው ተለኩሷል። ሳብ ሳብ እያደረገች ለሌሎች ተቀብላለች። የጣሊያኑን ብር ለማን ሰጠሽው? አንድ የተዋወቅኩት ወጣት ነበር፣ ለሱ ሰጠሁት። ከጣሊያኑ ጋር ስወጣ ጣሊያኑ 2000 ብር፣ 1000 ብር፣ 500 ብር ሲሰጠኝ ልጁ ስለሚጠብቀኝ ለኪሱ የሚፈልገውን ብር ሰጠዋለሁ። እሱና ጓደኞቹ የሚጠጡትን መጠጥ እኔ እከፍላለሁ። ጓደኞቹ ምንጊዜም ከእርሱ ስለማይርቁ እኔና እሱ አብረን ለማደር ስንወጣ ለጓደኞቹ የመረጧት ሴት ፈልገው እንዲያድሩ ነግራቸውና እከፍልላቸዋለሁ። ጓደኞቹም ሴቶችን ይመርጣሉ። ለሴቶቹ 100 ወይም 90 ብር እከፍልላቸዋለሁ። እኔ ከጓደኛዬ ጋር፣ ጓደኞቹም ደግሞ ከመረጧቸው ሴት ጋር ያድራሉ። በየቀኑ ከፋይ እኔ ነበር። የጨረስኩት ብር ቀላል መሰለህ? ከወጣቱ ጋር ፍቅር ይዞሽ ነው? የቡና ቤት ሴት ከወደደች ነው። ልጁን በጣም ነበር የምወደው። ዱርዬ እኮ ነው። ይህን ሁሉ ብር እየሰጠሁት ጓደኞቹንም እየጋበዝኩለት ይቀናል። ከጣሊያኑ ጋር ካየን ይበሳጫል። ይህን ጣሊያንሽን ገድዬልሽ እስር ቤት እገባለሁ ይለኝ ነበር። እኔ ግን ለሱ ያልሆንኩለት የለም። ልብስ የምገዛለት እኔ፣ ጫት የምገዛለት እኔ፣ ለኪሱ ገንዘብ የምሰጠው እኔ፣ ጓደኞቹን የምጋብዘው እኔ ነበር። እሱ ግን ዱርዬ ስለሆነ ጣሊያኑን ካልገደልኩ እያለ ስንት ያስጠየዋለሁ። የምር ሊገድለው ነበር? ዱርዬ እኮ ነው። ቂጡን የጣለ ዱርዬ። ፈርዶብኝ እኮ ነው ዱርዬ ላይ የጣለኝ። ድርስ ነው። ዱርዬ ቢሆንም ግን ሰው ነውና ፈቅረው ነበር። ጣሊያኑን ለመተናኮል ሲያሴር ደርሼበት አስጠየዋለሁ። የጣሊያኑን ብር እየበላ ጣሊያኑን ለማጥቃት ብዙ ለፍቷል። አንቺ ዱርዬው ነው፣ ጣሊያኑ ደግሞ አንቺን ያፈቅር ነበር? አዎ፣ ከሚስቱ አስበልጦ ነው የሚወደኝ አላልኩም? በወሲብ እንዳይመስል የሚወደኝ። በቃ የሰው መውደድ አለኝ። ሰው ጠልቶኝና ጨክኖብኝ አያውቅም። እኔም ደግነኝ። እንዳንዳንዶቹ ሴተኛ ዳሪዎች ቀናተኛና ጉድጓድ ስቆፍር የማድር አይደለሁም። እኔ ለሴተኛ ዳሪዎቹ ታማኝ ነኝ። ከሰው ጋር ውጪ ካደርኩና ልብሴ ውጪ ካለ አይምሩኝም። አንዳንድ ነገራቸውን እየመተቱ የሚያጠፉኝ ይመስለኛል። እኔን ግን እግዚአብሔር ይጠብቀኛል። ብር ካለኝ ለአሮጊቶችና ለትልልቅ ለማኞች 5 ብርም 6 ብርም ስለምሰጥ ምርቃታቸው ከጉድ ያወጣኛል። ሁሉም ሰው ይወደኛል። በተለይ ሽማግሌዎች በጣም ይወዱኛል። ጣሊያኑም ከሚስቱ አስበልጦ ይወደኝ ነበር። ካፈቀርሽው ልጅ ጋር የተዋወቃችሁ? ቡና ቤት ነው። የሴተኛ ዳሪነት ህይወት ነው ያስተዋወቀኝ። አሁንስ ተጣላችሁ? ሲሰለቸኝ ፍቅሩም ወጣልኝ። እኔም አካባቢውን ለቀቅኩ። የጣሊያኑን 40,000 ብር እንክት አድርጎ የበላው እሱ ነው። ሴተኛ ዳሪዎቹም ትንሽ ትንሽ ደርሷቸዋል። ሲቸግራቸው እያነሳው ነበር የሚሰጣቸው። እኔ ምግብ ስለማልሰራ አስቤዛ ገዛለሁ። ምን የመሰለ ምግብ ሰርተ ያበሉኛል። ሲታመሙ ሲርባቸውና ለቤተሰብ ብር መላክ ሲፈልጉም የሚያስፈልጋቸውን ሰጣቸው ነበር። የሴተኛ ዳሪ ብር በረከት ስለሌለው ጣሊያኑ በቀን 5,000 ብር ቢሰጠኝ በአንድ ሌሊት ጠፍቶ ያድራል። ዱርዬው ፍቅረኛዬ 5 ጓደኞቹን ይዞ ከመጣ ለ5ቱም ጓደኞቹ ምረጡ ብዬ ለ5ቱም ሴቶች ብር ከፍላለሁ። መጠጣቸውንና ያልጋ የምከፍለው እኔ ነበር። የሴተኛ ዳሪ ገንዘብ በረከት ስለሌለው አንድ ቀን እንኳን አያድርም። ብዙ ሺህ ብሮችን አጥፍቼ ጠዋት ላይ ኪሴ ውስጥ ሀባ ሳንቲም አይገኝም። ለሲጋራ እንኳን አጣለሁ። ሴቶቹ በተራቸው ሲጋራ ይገዙልኛል። ጣሊያኑ በቶሎ ስለሚደርስልኝ ግን ወዲያው ገንዘብ አገኛለሁ። ከዱርዬው ጋር የያዘኝ ፍቅር አንገላቶኛል። የዱርዬው ፎንቃ ተጫውቶብኛል። ሴቶቹ ደግሞ ሰርቼ ለዱርዬ ስቀልብ ይናደዱብኛል። አንድ ቀን መረረኝና ፎንቃ እንዲለቀኝ ምን ላድርግ ስላቸው አንዷ ጸበል ተጠመቂ አለችኝ። ሌሎቹ ደግሞ 1 2 3 ብለሽ የሱን ስም እስከናባቱ ጥሪውና ጠጠር ዋጭ አሉኝ። የሱን ስም ጠርተሽ ጠጠር ከዋጥሽ ፎንቃው ይለቅሻል ሲሉኝ ጠጠር ዋጥኩ። ዋጥሹ? አዎ ዋጥኩት። ስንቴ? 18 ጊዜ ይሆናል። 1 2 3 ብዬ የሱን ስም ከናባቱ እየጠራው ዋጥኩት። 18 ጊዜ? እማዬ ትሙት 18 ጊዜ ይሆናል ጠጠር ዋጥኩት። ፎንቃው ለቀቀሽ ታዲያ?
ምን ይለቀኛል? ሴተኛ አዳሪዎቹ ተጫወቱብኝ እንጂ እንደውም ባሰብኝ። ብሬን እንክት አድርገው በልተው መጫወቻ አደረጉኝ። ጠጠር ዋጪ ሲሉኝ ፎንቃው ወዲያው የሚወጣልኝ መስሎኝ ነበር። በዚያን ጊዜ ፎንቃው እንዲለቅሽ ደምሽን አፍስሰሽ እርጪው ቢሉኝ አደርገው ነበር አለችና ሳቀች። ግን ምንም አልሆንኩም። ወደፊት ያመኝ ይሆን አለች። ወደፊት የመማት ዶክተሮችን በመተካት ትክክለኛውን ምላሽ ለመስጠት ባልችልም እንዳመጣልኝ አይዞሽ አያምሽም አልኳት። ወዲያው ደግሞ ራሷ ግን እኮ ዓመት ምናምን አልፎታል በሽንት ወጥቶልኝ ይሆናል አይደል ስትለኝ አዎን ትክክል ብለሻል በሽንት ወጥቶልሽ ይሆናል አልኳት። መላምቷ ድንቅ ነው። ዶክተሮች ምን ይሉ ይሆን እንጃ። ከጣሊያኑስ ጋር እንዴት ተፋታችሁ? ቤት ተከራይቶልኝ ስራውን ታዩ ሲለኝ እምቢ ስላልኩት ቀረ። እኔም ሌላ ቦታ ስራ ቀየርኩ። ከዚያ ጣሊያኑም ዱርያውም ቀሩ። የዱርዬው ፎንቃ ወጣልሽ አሁን? አሁንማ በደንብ ወጥቶልኛል። የዱርዬ ፎንቃ ተጫውቶብኛል። ኑርዬን አለመጠጋት ነው። ሲጋራ ለኮሰች። ሁለቴ ሳበችና ለኩያዋ ሰጠቻት። እኩያዋን በኃይል ስባ ለሌላዋ ጓደኛቸው ሸለመቻት። እድል የሆነው ሽማግሌዎች ይወዱኛል። ከጣሊያኑ ጋር ተፋትቼ ሌላ ቦታ ስሰራ ደግሞ አንድ የመናዊ አጋጠመኝ። የመናዊው አካል ጉዳተኛ ነው። ሊጠጣ መጣና እኔንና ሁለት ጓደኞቼን አስጠራን። ሄድንለት። ለሶስታችሁም 400 ብር ከፍላችኋለሁ ኑ ሲለን አይናችንን ሳናሽ ሶስታችንም እየተሳሳቀን ብሩን ተቀብለን ሄድንለት። ለእያንዳንዳችሁ 400 ብር ሰጣችሁ? አዎን። ተቀብለን ተከትለነው ክፍል ገባን። እሱ አልጋው ላይ ወጣና ራቁቱን ተኛ። እኛን ራቁታችሁን ሁኑ አለን። ራቁታችሁን ሆናችሁ? አዎ። ሶስታችንም ራቁታችንን ሆንን። ተፋፈርን። በየተራ ሊጫወትብን ነው እያልን ስንፈራ እንዳትጠጉኝ እዚያው ላይ ሆናችሁ ተወዛወዙ አለን። መወዛወዝ ማለት እንዴት ነው አልኳት። በቃ ሶስታችንም ራቁታችንን ሆነን ልክ ሞዴሊስቶች እንደሚያደርጉት እንቅስቃሴ እዚያው ለዚያው እየተወዛወዝን ደቂቃዎች አለፉ። የመናዊው አልጋው ላይ ራቁቱን ተኝቶ ያቃስታል። ሶስታችንም እየተሳሳቅን እንወዛወዛለን። መጀመሪያ ላይ ፈርተነው ነበር። የሚያሰቃየን ነበር የመሰለን። ማአት ብር አውጥቶ ያልጋ ልብሱ ላይ ዘረገፈው። እያቃሰተ ለሶስታችንም በየቆምንበት 100 ብር ይወራውርልናል። ብራችንን እናነሳና እንወዛወዛለን። ስላላሰቃየንና ብር ስለጨመረልን ደስ አለን። ትንሽ ቆየና ደግሞ 200 ብር ይወራውርልናል። ብሩን አልጋው ላይ ዘርግፎታል። እኛም እናነሳውና መወዛወዝ ብቻ ሆነ ስራችን። ሶስታችንም ሴቶች ራቁታችንን ሆነን እየተሳሳቀን ስንወዛወዝ 30 ደቂቃ አለፈና የመናዩ በኃይል ተንፍሶ አልጋው ላይ ተኛ። ምን ሆነ ብለን ደነገጥን። የሞተ ነበር የመሰለን። ሶስታችንም ደነገጥንና ቀረብ ብለን ስናየው በኃይል ይተነፍሳል። ለየራሳችን የወረወረልንን ብር ኪሳችን ከተትንና ውልቅ አልን። ስንት ደረሳችሁ? መጀመሪያ የሰጠን 400 ብር ነው። ብር ይወረውርልን ስለነበር ከ500 ብር በላይ ይዘን ወጣን። እያንዳንዳችሁ? አዎ፣ ሶስታችንም የራሳችንን ብር ነው የወሰድነው። 900 ብር ደርሶናል። ሰውየው ጤነኛ አይመስልም። ብዙ ብር ነው ያዘው። ገና እንደገባን ራቁታችንን ሆነን እያየን እያሽካካ ይስቅ ነበር። ትንሽ ቆይቶ ደግሞ ያቃስታል። ውይ ቡና ቤት ምን ያላሳየኝ ጉድ አለ። ከዚያ በኋላ አግኝተሽው ታውቂያለሽ? ደግሞ የሚመጣ መስሏቸው ሴተኛ ዳሪዎች ሊበሉት ተዘጋጅተው ነበር። ሰውየው ግን አልተመለሰም። በክራንች ነው የሚሄደው። አማርኛ ትንሽ ይናገራል። ሲጋራ ለኮሰች። ቢሮዋንም ተጎነጨች። የብዱን ነግሬሃለሁ? አልነገርሽኝም። ወፈፍ የሚያደርገውን አርቲስት ታሪክስ አልነገርኩህም? አልነገርሽኝም። እንዲቹ ሲያሰቃየኝ እኮ ነው ያደረው። ሰውየው በጣም ቀልደኛ ስለሆነ በ70 ብር ተነጋግረን ክላስ ያዝን። በእጁ ትንሿ ጋዜጠኞች የሚይዟት ቴፕን ይዞ ነበር። ከኪሱ የድምፃዊት ሃይማኖት ዘፈንን አወጣና ከፈተው። ምን የሚለውን አላስታውስም። ሃይማኖት እየዘፈነች ሱሪውን አወለቀ። ሱሪውን ሲያወልቅ ረጅም ቁምጣውን አየሁት። እሱንም አወለቀና ልበሹ አለኝ። ቁምጣውን ለበስኩት። ከኪሱ 30 ከረሜላ አወጣ። ዌይተሩን አንድ አምቦ ውሃና አንድ ሜታ ሲያዘው ሊጠጣው መስሎኝ ነበር። ፓኮ አቦለድ ብስኩትም ከኪሱ አወጣና ጠረጴዛው ላይ ቁጭ አደረጋቸው። ከዚያ ያስደነሰኝ ሁሉንም ብይዋለኝ። ከብድ ጋር መምጣቴንም ተረዳሁ። በላሹ? ታዲያ ምን አደርጋለሁ? ቢገድለኝስ? መጀመሪያ ምኑን በላሽ? 4-5ቱን ከረሜላ አንድ ላይ በላሁት። አምቦ ውሃ ጠጣሁ። ከዛም ሜታ ጠጣሁ። አቦለድ ብስኩት ብይ ሲለኝም በላሁ። እነዚህን ሁሉ አፌ ውስጥ እያላመጥኩ በሃይማኖት ግርማ ዘፈን ደንሽ ይለኛል። አፌ ተዘግቶ ደንሳለሁ። ትንሽ ሲለኝ አምቦ ውሃውን ይሰጠኝና 1-2 ከረሜላዎችን ይጨምርልኛል። ሜታ ያስጠጣኛል። እጨፍራለሁ። እሱም ይጨፍራል። አሁንም ትንሽ ሲለኝ አምቦ ውሃውን ያጠጣኝና 1 ደስታ ከረሜላና 2 አቦለድ ብስኩት ይሰጠኛል። አፌ ውስጥ ከትቼ እንደሱ ደንሳለሁ። እንዲች እያልኩ ሌሊቱን ሙሉ ሲያሰቃየኝ አደረ። ከረሜላዎቹን ጨረሻቸው?
30 ከረሜላ በልቼ ጨረስኩ። እማዬ ትሙት ተሰቃይቼ ነው ያደርኩት። ብስኩቱንም በልቼ ጨረስኩ። ራሱ እኮ ነው የሚሰጠኝ። ካልበላውና ካልደነስኩ ይገድለኛል። ከዚያስ ተኛችሁ? ምን እንቅልፍ አለ? እሱም እኔም በሃይማኖት ግርማ ዘፈን እየጨፈርን ካሴቱን እየገለበጠው ነጋ። ምንም አልነካሽም? እማዬ ትሙት አልነካኝም። እብድና ወፈፌ መሆኑን ያወቅኩት ከነጋ በኋላ ነው። ምንም አልጠየቀኝም። ራቁቴን እንኳን ሆኜ አላየኝም። መጨረሻ ላይ እንዴት ተላቀቃችሁ? በቃ ሊነጋ ሲል እሱም ደከመው። እኔም ወጥቼ ሴቶች ቤት ሄድኩ። እንደኔ ገንዘብ ያገኘችም የተሰቃየችም ሴተኛ ዳር የለችም። እማዬ ትሙት ተሰቃይቼበታለሁ። ጥርስሽን አላመመሽም? የጥርሴን ነገር ቶ ተኝቼ ስነሳ አፌ አልከፈት ብሎኝ ተሰቃየው። የላይኛውና የታችኛው ክፍል ተጣበቀ። እንዴት ይከፈት? ቤላው ብሰራው ተጣብቆም ቢያለኝ መተንፈስም አቃተኝ። ሴቶች ሁሉ ተሰብስበው ጉድ እያሉ ሲያዩኝ ቀስ በቀስ ተከፈተ። 30 ከረሜላ እኮ ነው ያበላኝ። በዛ ላይ እንደ ዳቦ ነው የበላሁት። እንድመጣው አይፈቅድልኝም። ኮርሽሚው ይለኛል። ብሩን ግን ተቀበልሽው? 70 ብሩን? አዎ ተቀብየዋለሁ። እብድ እኮ ነው የለየለት። ከአማኑኤል ሆስፒታል አምልጦ ይወጣ እንዳይሆን አልኳት። ሳቀችና ሲጋራ ለኮሰች። አንዴ ስባ ለጓደኛዋ ሰጠቻት። ጓደኞቿ ራሳቸውን ችለው ሲያጨሱ አላየው። ሲጋራ ይዛ እንደሆነ ለማረጋገጥ ወጣ ገባ ይላሉ። ከያዘች ተቀብለውብስ ይላሉ። ካልያዘች አየት ያደርጓትና ተመልሰው ይሄዳሉ። ሲጋራዎቹ እዛ ጠረጴዛ ላይ ተጋድመው እንኳን አንስተው አያጨሱም። አለቃቸው ፈቅዳ ለኩሳ እስክትሰጣቸው ድረስ ይጠባበቃሉ። እሷ ደግሞ አጨክንባቸውም። ለኩሳ አንዲት ስብና ትሰጣቸዋለች። አርቲስት ነኝ ብሎኛል። ነገረ ስራው እንደ አርቲስት ነው። ሱሪውን ካወለቀ በኋላ ከውስጥ የደረበውን ረጅምና ትልቅ ቁምጣ ለኔ ሰጠኝ። እሱ በፓንት ብቻ ሆኖ ሲጨፍር አርቲስት ይመስላል። በደንብ ነው የሚጨፍረው። ልጄን ይንሳኝ ያላየሁት ጉድ የለም። አንዱ ደግሞ አረብ የሚበስል አበሻ ቢዝነስ ተነጋገርና ወሎ ሰፈር ወደሚገኘው ቤቱ ይዞኝ ሄደ። ደህና ሰው መስሎኝ ነበር። ቤቱ ስንገባ የሺሻ ዕቃ ቤቱ ውስጥ አለ። ሺሻውን አዘጋጃጀና ሳቢ አለኝ። ጫት ቅሜ ስለነበር ስለመረቀንኩ ይሆናል ሳቢ አለኝ። አዝኖልኝ ነው ብዬ ሳብኩ። ትንሽ ስቤ በቃኝ ስለው በደንብ መሳብ አለብሽ ብሎ ሺሻ ሲያስበኝ አደረ። በኃይል ሲያስለኝ አቁም ይለኛል ብዬ ስጠብቀው ነበር። እሱ ግን እያከታተለ ሳቢ አለኝ። አልስብም ብል እንዳይደበደበኝ ፈርቼ ሳብኩት በኃይል። የልብ ምቴ ሲጨምር አቁም ያለኝና ቆምኩ። አንዴ ካወጣኝ በኋላ ተኛ። ቡና ቤት ያላየሁት ጉድ የለም። ስንት እብድ እኮ ነው የሚመጣው። እብድ መሆን አለመሆኑን ደግሞ መለየት አይቻልም። አንዳንዱ ጤነኛ ነው ያልከው ሰው እብድ ሆኖ ታገኘዋለህ። ይቀየራል። እብድ ይመስላል ያልከው ሰው ደግሞ ጥሩ ሰው ሆኖ ይገኛል። እንደተለመደው አንዱን ሲጋራ ለኩሳ ሳብ እያደረገች ለሌሎቹ እያከፋፈለች ጨዋታውን ቀጥለናል። እየደጋገመች ልጄን ይንሳኝ እያለች ተምል ስለነበር ልጅ አለሽ እንዴ አልኳት። የ4 ዓመት ቆንጅዬ ልጅ አለኝ አለችኝ። ተማሪ እያለሽ ነው የወለድሽው ስላት፣ ተማሪውኛ አንድ በጣም የምወዳት ጓደኛ ነበረችኝ። በአሁኑ ሰዓት ውጪ ነው ያለችው። ስንፈነዳ ስራ ካልገባን አልንና ዱከም ስራ አስቀጠሩን። ስራው ዌተርነት ነው ቢሉንም ቢዝነስ ስሩ አሉን። ሁለታችንም ልጃገረዶች ነበርን። አንድ ባለመኪና ሰውዬ ሲያየን አሳዘንነውና ኑ ልጋብዛችሁ ብሎ ቱሪስት ሆቴል ይዞን ሄደ። ቱሪስት ሆቴል ድራፍት ሲያስጠጣን አምሽቶ ሰከርንና ለአልጋ አከራዩ ቲፕ ሰጥቶ ሁለታችንንም በአንድ አልጋ ላይ ያስተኛል። እሱም ከኛ ጋር ተኛ። እኔና ጓደኛዬ ዳርና ዳር፣ እሱ መሃል ገብቶ ተኛል። እኛ ስለሰከርን እንቅልፍ ወሰድን። ሰውየው እጁን ሰዶ እኔን ሲነካካኝ ወንድ ነክቶኝ ስለማያውቅ ጮኩበት። ጓደኛዬንም ሲነካካት ጮኸችበት። ሁለታችንም ወንድ አናውቅም ነበር። እሱ የልቡን ሊያደርስ ነበር የጋበዘን። ስንጮህበት አርፎ ተኛ። በጠዋት ተነስተን ወደ ማደሪያችን ሄድን። በሁለተኛው ቀን ልጃገረዶች መሆናችን ተወራ። ሁሉም ሰፋሉ። አንድ ሰውዬ ከሴተኛ ዳሪዎቹ መርጦ ወሰደንና አሮስቶ ጋበዘን። ለመጀመሪያ ጊዜ አሮስቶ የበላሁት ያኔ ነው። በልተን ጠጥተን ልንወጣ ስንል ሁለታችሁም ከኔ ጋር ካልተኛችሁ አለን። የሆቴል ቤት ባለቤት ነው አሉ። ብር አውጥቶ ይህን ያህል ብር ሰጣችኋለሁ ከኔ ጋር እደሩ ሲለን እምቢ አሻፈረኝ አልነው። ከዚያ ለትራንስፖርት ብሎ 20 ብር ሰጠን። ደስ ብሎን በ20 ብሩ ፓንትና ፌር ገዝተንበት ወደ ማደሪያ ክፍላችን ተመለስን። በበነጋታው አዲስ አበባ ገባን። ቃሊቲ አካባቢ የሚሽን ተማሪዎች ጫት የሚቀሙበት መቃሚያ ቤት አለ። እዚያ አስተናጋጅነት ተቀጠርን። በቀን 200 ብር ቲፕ ማግኘት ጀመርን። እሱም ሲያስጠላን ትተን ወጣንና ሁለታችንም ቦይፍሬንድ ያዝን። ከቦይፍሬንዶቻችን ጋር ቃሊቲ ኢጎቪያ የሚባል ናይት ክለብ እየሄድን መዝናናት ጀመርን። ከቦይፍሬንዶቻችን ጋር መዝናናትና ማደር ስንጀምር ነገር ተበላሸ። እኔ የጠበስኩት ቦይፍሬንድ 5 ጊዜ ሞክሮ በ6ኛው ጊዜ ልጃገረድነቴን ወሰደው። አረገዝኩ። ቤቢ ተወለደ። ጋንዲን የወለድኩት። ቤቢ ትንሽ ካደገ በኋላ ከጓደኛዬ ጋር ተመካክረን ስራውን በግልጽ ጀመር ነው። ከዚያ በኋላ ሴተኛ ዳሪነት ህይወታችን ሆነ። አስባችሁበት ነው የገባችሁት ማለት ነው? እማዬ ልጃገረድነቴን ትፈትሽ ነበር ብዬ የለ
ልጃገረድ አለመሆን ያንሶ ዲቃላ ታቅፌላት ስመጣ አዘነችብኝ። እኔም ህይወት መረረኝ። ወጣሁና ቡና ቤት ከሴተኛ አዳሪዎች ጋር ተቀላቀልኩ። ስራውን ለመድ ነው። ገና ስራ እንደጀመርኩ አንድ ልጅ 15 ብር ከፍሎኝ 3 ጊዜ አወጣኝ። እንግዲህ ልብ በል ለጊዜያዊ 5 ብር አስከፈልኩ ማለት ነው። ልጁ በ15 ብር ከዚያ በላይ ልጨምር ቢልም እሺ ይለው ነበር። አንዴ ከተገባ እንደተፈለገ የሚደረግ መስሎኝ ነበር። ሴተኛ አዳሪዎችን 15 ብር ሰራው ብዬ ተደስቼ ሲነግራቸው አበዱ። ልጁ ልብሱን ለባብሶ ቶሎ ባይወጣ ኖሮ ሴተኛ አዳሪዎቹ ይገሉት ነበር። ፋራ ብለው ሰደቡኝና የቡና ቤትን ህግ አስጠኑኝ። ከዚያ በኋላ የልጁ ነገር እልህ አስያዘኝና በቀን ከ7 ሰዎች ጋር ሾርት መውጣት ጀመርኩ። 7 ጊዜ ሾርት ወጥቼ አዳርም እደግማለሁ። ልጁ መጫወቻ ስላደረገኝ በል ነበር 7 ጊዜ የምወጣው። ቀስ በቀስ ግን 7 ጊዜ መውጣቱን ተውኩት። በአሁኑ ሰዓት አንዱም አስጠልቶኛል። ገና በ21 ዓመቴ ብዙ ነገር ስለገጠመኝ አሁን ወንዱም ያስጠላኝ ጀምሯል። ገንዘብ እንደሚያስፈልገኝ እያወቅኩት እንዲሄዱልኝ ዋጋ ጭኜ እነግራቸዋለሁ። እነሱ ግን አይሄዱልኝም። ለልጅሽ ብር ትልኪያለሽ? እልካለሁ፣ ለማየም እልካለሁ። እናትሽ የት እንዳለሽ ያውቃሉ? አታውቅም። የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ነው የኔ ነገር። ሴተኛ አዳሪ እንደሆንኩ አታውቅም። አንድ ጊዜ ቤት ስሄድ ምን ትሰሪያለሽ ብላ ጠየቀችኝ። ትልቅ ሆቴል ቤት ውስጥ ዕቃ ጣቢ ነኝ አልኳት። እጅሽ የዕቃ ጣቢ እጅ አይመስልም ብላ ስታስጨንቀኝ ባለቤቱ ስለሚወዱኝ ዕቃ ማጠቡን ትተሽ ሂሳብ ተቆጣጣሪ ይሉኛል ብዬ ሸወድኳት። ያጠፋሹ ብር አይቆጭሽም? አይቆጨኝም። ስላለፈው ነገር ካሰብኩ አብዳለሁ። ስለዚህ ቀጣዩን ህይወት ብቻ መኖር ይሻላል። ከ100,000 ብር በላይ ባላጠፋ ኖሮ እያልኩ ከተጨነቅኩ አብዳለሁ። የሴተኛ አዳሪ ገንዘብ ደግሞ በረከት የለውም። ብሩን የሚሰጠንም ሰው የተባረከ አይደለም። ለሴተኛ አዳሪ የሚወጣው ገንዘብ የተለፋበት አይደለም፣ የተሰረቀ ገንዘብ ነው። ሾፌሩ ከባለቤቱ ከቤተሰቡ ላይ የደበቃትን ለኛ ያወጣታል። ምሁሩም ከመንግስት የሚጨልፋትን ከኛ ጋር ያጠፋታል። አንተ ለፍተህ ያገኘውን ብር ለሴተኛ አዳሪ አትሰጥ። የሰረከውንና የዘረፍከውን ነው ለሴተኛ አዳሪ የምታወጣው። የተባረከ ስራ ካለ ገንዘብህ ይባረካል። ለሴተኛ አዳሪ የሚሰጠው ብር የሌባ ብር ነው። ሴተኛ አዳሪዋ ሳትጨብጠ ይበተናል፣ አይያዝም። ውይ እኔ አይቆጨኝም። ለለማኞች የሰጠሁት ብር ኃጢአቴን ያስተሰርይልኛል። ደግ ስለሆንኩ እግዚአብሔርን በእኔ አይጨክንም። እንደነገርሽኝ የሰው መውደድ አለሽ። እድሉን ለምን አትጠቀሚበትም? ቅምጦኝ ልኖር ቢያንስ ከዚህ ህይወት እንዲገላግልሽ አልኳት። ሳቀችና የሽማግሌውን አልነገርኩም አይደል ብላ ጨዋታዋን ቀጠለች። አንድ ሽማግሌ ደግሞ አለ፣ አሪፍ ሰው ነው። አሁን አሜሪካ ሄደብኝ እንጂ የማያደርግልኝ ነገር የለም። በጣም ይወደኛል። ባለትዳር ናቸው? ትዳር አለው፣ ልጆችም አሉት። አንዳንዴ ልጆቹን ትምህርት ቤት አድርሶ አይቶኝ ይሄዳል። ጥሩ ሰው ነው። ህይወቱን ለመቀየር ተዘጋጅቷል። ምን እንዳለኝ ታውቃለህ አለችኝ። ምን አለሽ አልኳት። የቡና ቤት ስራ ተይና ምርጥ ቤት ተከራይቼልሽ ኑሪ። የቤት ዕቃ አሟላልሻለሁ፣ ቀለብ ቆርጥልሻለሁ፣ የሚያስፈልግሽን ሁሉ አሟላልሻለሁ። አንቺ ብቻ ከቡና ቤት ውጪ አለኝ። ምን አልሽው ታዲያ? አልተስማማሁም። ለምን? ቅምጥ ልሆን? ቅምጥ መሆን ማለት እኮ አሻንጉሊት መሆን ማለት ነው። ከዚህ ህይወት አይሻልም? ሲጋራ ማጤስ ፈልጋ ነበር። አጠገቧ ግን ሲጋራ የለም። በእርግጥ ይሻላል፣ ግን አላሰብኩበትም። ያልነገርኩ ነገር ሰውየው ምን እንዳለኝ ታውቃለህ? ምን አለሽ? የቡና ቤት ፍቅር ከያዘሽ፣ እብደት ካማረሽ፣ ቸብርቻቻ ካስፈለገሽ የምከራይልሽ ቤት ውስጥ ባንኮል ይሰራልሽና ጥቂት ውስኪዎች፣ ቢራዎችና ጎርደን ጅኖች ያስቀምጥልሻለሁ። አንድ የምትወጃት ጓደኛ ካለችሽ አምጫትና በደሞዝ እንቀጥራታለን። ጥሩ ደሞዝ እንከፍላታለን። እኔም ጓደኞቼን ይዤ መጥቼ ቤት ውስጥ እንዝናናለን። የቡና ቤት ህይወት ከሆነ ሱስ ያዝያዝሽ ይህንን ላደርግልሽ አለኝ። ተቀበልሽው? አልተቀበልኩትም። ለምን? ፈራሁ። ጥሩ ሰው እኮ ነው። ጓደኞቼ እሺ በይው እንብላው ይሉኛል። ውስኪ ቤት ክፈትልኝ በይውና ውስኪ ቤቱ ያንቺ ይሆናል። ዝግ ቤት ሆኖ ከፈለገ እየመጣ ያገኝሻል የሚሉኝም አሉ። እኔ ግን አልወሰንኩም። ፈራሁ። የሰው መውደድ አለኝ። በተለይ ሽማግሌዎች ይወዱኛል። አሁን የት ነው ቱጃሩ? አሜሪካ ይጃለው ካለኝ ቆይቷል። እዚህ ሀገር ቢኖር ኖሮ አያስችለውም፣ ይመጣ ነበር። አሪፍ ሰውዬ ነው። እግዚአብሔር ክሶኛል ነው የምለው። ገና ቡና ቤት ስራ እንደጀመርኩ ፋራ ነበርኩ። ሴተኛ ዳሪዎቹ ልብሳቸውንና ፓንታቸውን ያሳጥቡኝ ነበር። የሀገር ሴተኛ ዳሪ ፓንት አጥብ ነበር። ያላየሁት አበሳ የለም። ፋራ ነበርኩ። እግዚአብሔር ግን ካሰኝ። የጎንደሬውን ታሪክ ነግሬሃለሁ አለችኝ በጨዋታችን መሃል ሰንጥቃ ገብታ። አልነገርሽኝም አልኳት። የኔ ስራ ዝም ብሎ ማዳመጥ ብቻ ሆኗል። ወሬያችንን የሚያቆረፍዱት ሲጋራ ፈላጊ ሴቶች ናቸው። አጠገቧ ጎርደድ ሲሉባት ለኩሳ ትሰጣቸዋለች። እንዳለቃም ያደርጋታል፣ ደግሞም ይወዷታል። ሴቶቹ በቀኑብሽ ለመመራት የተፈራረሙ ይመስላሉ። በቀኑብሽ ያልተመረቀ ሲጋራ በረከት የለውም፣ ለበሽታ ይዳርጋል የተባለ ይመስል ቀኑብሽ ካልባረከችው አይነኩም። በደግነቷ ጥቂት ብሮችን ቲፕ የምታደርገው የሆቴል ቤቱ ዘበኛ ስሙ ሲጠራ አቤት ብሎ ከተፍ ይላል። ከዚያም ጥቂት ሲጋራዎችን ይዞ ይመጣል።
እሷም ለኩሳ ስባ መርቃ ባርካ ለሴቶቹ ትሰጣቸዋለች። ሴቶቹም ማደብ ገዝተው ያጤሳሉ። እኛም ወሬያችንን ያለ ጣልቃ ገብ ለማውራት ሰላም እናገኛለን። ስለ ጎንደሬው መተረክ ያዘች። የሚያሳዝን ጎንደሬ እኮ ነው። ወጣት ነው። ቤተሰቦቹን 17,000 ብር ይሰርቃቸውና አዲስ አበባ ይመጣል። አውቶቡስ ተራ አካባቢ ሲደርስ አንድ የላዳ ታክሲ ሾፌር ያገኘዋል። የላዳ ታክሲ ሾፌሩን አራዳ ሰፈር ውሰደኝ ሲለው አራዳ ሰፈር ያውል ብሎ ጎፋ ይጥለዋል። ጎፋ ወርዶ ቡና ቤት ሲገባ እኔና ጓደኞቼ ጠለፍ ነው። ከዚያ በኋላ ምን ልበልህ? ብሩን አጨረሳችሁት? የመጣለት ፒያሳ በአካል ይዘነው ሄድንና ውስኪ አውርደን መጠጣት ጀመርን። በሁለተኛው ቀን አሪፍ ምግብ በላንና ጫት ስንቅም ውለን ስንጠጣ አደርን። በአምስተኛው ቀን 17,000 ብሩ አመድ ሆነ። ዱቄት አደረግነው። አለቀ ብሩ። አጨረስ ነው። አሪፍ ምግብ እያበላን ሲያስፈልገው ከሴት ጋር እያስተኛን ጫት እየቃምን ውስኪ እየጠጣን ብሩን አመድ አደረግነው። ሀብታም እንኳን እንደኛ አልተዝናናም። ለምን ነበር ከጎንደር የመጣው? ሰርቆ ባመጣው ብር አዲስ አበባ ፑል ቤት ከፍቶ ቢዝነስ የመስራት ሐሳብ ነበረው። የፑል ቀብድም ከፍሎ ነበር። በስድስተኛው ቀን የሚበላው የሚጠጣው ሲያጣ ራበው። ለተከታታይ ቀናት ምሳ፣ ቁርስና ራት የሚገዛለት እኔ ነበርኩ። መቃሚያ ሲያጣም ወጪውን እሸፍንለታለሁ። ቲሸርትም ገዝቼለታለሁ። ብሩ ሲያልቅ አሳዘነኝ። እኔ ደግሞ ለሰው አዝናለሁ። ሰዎች ለኔ ደግ ስለሆኑ እኔም ደግነት እወዳለሁ። ውይ ቡና ቤት የሰይጣን ቤት እኮ ነው። ጎዳና ላይ ወደቀ። አዎ በጣም ተራበ። ከዚያስ ተመልሶ አገሩ ገባ። ሲርባው በአንድ ቡና ቤት ውስጥ ቃጣቢ ሆኖ ተቀጠረ። አሁን ይኑር ይሙት አላውቅም ብላ ሲጋራ ለኮሰች። ቢራዋንም ተጎነጨች። የሚገርመው ነገር አትጠጣም። ለወጪ እንዳትዳርገኝ ተጨንቃ ይሆን አልጠጣሽ ብሏት ባይታወቅም ከ3 ቢራ በላይ አልጠጣችም። ጎንደሬው አሳዘነኝ። 17,000 ብር አውድሞ ሲርባው ቡና ቤት ቃጣቢ ሆኖ ተቀጠረ። ቤተሰቦቹ ቢሰሙ ምን ይሉ ይሆን? ስለ HIV ጠየኳት። ስለ HIV ከጠበቅኩት በላይ ታውቃለች። በኤችአይቪ ላይ ብርቱ ስራ እየሰሩ ላሉት ድርጅቶች ምስጋና ይግባና ስለ ኤችአይቪ ጠንቅቃ ታውቃለች። በጣም ጠንቃቃ ነች። ተመርምረሽ ታውቂያለሽ ወይ ለሚለው ጥያቄ በቀልድ እያዋዛች ምላሽ ሰጠችኝ። እኔና ጓደኛዬ ሴተኛ ዳሪ ከመሆናችን በፊት ሴተኛ ዳሪዎችን እንፈራቸው ነበር። ሆቴል አስተናጋጅነት ስራ ጀምረን ሳለ ሴተኛ ዳሪዎች በጠጡበት ብርጭቆ ውሃ እንጠጣ ምንል ነበር። እንጠየፋቸው ነበር። እነሱን ከነካን ኤችአይቪ የሚዘን ይመስለን ነበር። ባጠገባችን ሲያልፉ እንዲነኩን እንኳን አንፈልግም ነበር። ኋላ ላይ ግን ራሳችን ገባንበት። ስራ እንደጀመርን እኔና ጓደኛዬ ኮንዶም ተቀደደብን። እያለቀስኩ ኮንዶም ተቀደደብኝ ብዬ ለጓደኛዬ ስነግራት ጓደኛዬም እንደተቀደደባትና ኤችአይቪ እንደያዛት ነገረችኝ። ሁለታችንም ተያይዘን ተላቀስን። ገና የሴተኛ ዳሪነት ህይወት መጀመራችን ስለነበር ቢዝነስ ስንሰራ ወንዶቹን ሁሉ ኤችአይቪ እንዳናስይዛቸው ሐኪሞች ዘንድ ቀርበን መድኃኒት እንጠይቅ ተባባልንና ጥቁር አንበሳ ሆስፒታል ገባን። ሐኪሞቹን አገኘናቸውና ኤችአይቪ ይዘናል፣ ሴተኛ ዳሪዎች ነን፣ በሽታውን ወደ ወንዶች እንዳናስተላልፍ መድኃኒት እንዲሰጠን የመጣ ነው አላቸው። በሳቅ ፍርስ አሉና እንዴት አወቃችሁ አሉን። ኮንዶም ተቀደደብን አልናቸው። ተመርመሩ አሉና ኤችአይቪ መረመሩ። አሁን ከኤችአይቪ ነፃ ናችሁ። ከ3 ወር በኋላ ደግማችሁ መመርመር አለባችሁ። ስትመረመሩ ነፃ ከሆናችሁ አልያዛችሁም ማለት ነው ሲሉን 3 ወር ሙሉ ያሳለፍነው ስቃይ ከሞት የማይሻል ነበር። እንዳንረሳት ቀኗን ጽፈን ጧት እያየናት ተጨንቀን ቀኗ ደረሰች። ሄደን ተመረመርንና ነፃ ተባልን። ተቃቅፈን በደስታ ተላቀስን። ምክርም ተሰጠን። 90 ቀን ሙሉ እህል አልበላ ብሎን ነበር ያሳለፍነው። ክስት ብለን ነበር። ከዚያ በኋላ ከወንድ ጋር ስወጣ 3 ኮንዶም ደርቤ ነው። አንዱ ሲቀደድብኝ 2ቱ ደና ስለሚሆን ተርፋለሁ። በኤችአይቪ ቀልድ የለም። ስንት ጓደኞቼ መሰለ የምመክራቸው። ከተሳካልኝ እኮ ነገ ከዚህ ህይወት ወጥቼ ትዳር ይዤ ልኖር እችላለሁ። ሴተኛ ዳሪ ሆኖ ያለፈላቸው ሴቶች እንዳሉ ደንበኞቼ ይነግረውኛል። እኔም ነገ ከሴተኛ ዳሪነት ህይወት ወጥቼ ሀብታም ሆኜ እኖር ይሆናል። ስለዚህ ከኤችአይቪ እጠነቀቃለሁ። ሴተኛ ዳሪዎቹ አድርጉ ያልኳቸውን ያደርጋሉ። እመክራቸዋለሁ። የሰው መውደድ አለኝ። ከዚያ በኋላስ አልተመረመርሽም? 6 ጊዜ ተመርምሬያለሁ አለችኝ። ነፃ መሆኗንም ነገረችኝ። ደስም ተሰኘው። ይህንን ምርጥ ታሪክም አቋደስኳችሁ። ቀኑብሽ ህፃናትን ለመታደግ ቆርጣ ተነስታለች። ጨዋታችንን አጠናቀን ስንለያይ ሰዓት እላፊ አልፎ ከሌሊቱ 7 ሰዓት ከ16 ደቂቃ ይል ነበር። ጨርሰናል ብዬ ለመሰናበት እጄን ስሰድ ለዚህ ህይወት የተጋለጥኩት የምኮራበት ምንም እውቀት ስለሌለኝ ነው። በእኔ ዕድሜ ያሉ ሴቶች የቡና ቤትን ህይወት እንዳያስቡት የኔ ታሪክ መማሪያ ይሆናቸዋል። ሴቶች ምን ቢርባቸው ቢቸገሩ የቡና ቤትን ህይወት እንዳያስቡት ንገርልኝ አለችኝ። ጣፋጭ አንደበት፣ ምርጥ ስብዕና ለኩዮቿ እንዲሁም ወደዚህ ህይወት ሴቶች እህቶቿ እንዳይገቡ ተጨንቃ ታሪኬን እንካችሁ ተማሩበት፣ ተመራመሩበት እንዳለች ሁሉ ፈጣሪ ከዚህ ህይወት ገላግሏታል። ማንም ሰው ጥቅም ለማግኘት በማሰብ
ወይም የሌላን ሰው ፍትወተ ሥጋ ለማርካት ሲል ሕፃናትን ተስማምተውም ቢሆን ለወሲብ ሥራ ያነሳሳ፣ ያባበለ፣ ያግባባ ወይም በሌላ በማንኛውም መንገድ በመገፋፋት ያቃጠረ፣ የነገደ፣ ከቦታ ቦታ ያዘዋወረ ወይም በዝሙት አዳሪ ቤት ያስቀመጠ በወንጀል ሕጉ አንቀጽ 635 መሠረት በወንጀል ይቀጣል ይላል ሕጉ። ይህ ሕግ ያለ ቢሆንም ግን ቀኑብሽ ገና በሕፃንነቷ የወሲብ ንግድ ሥራውን ተያያዘችው። ከዚህ ሁሉ በኋላ ነው እንግዲህ ቀኑብሽ ለአንዴና ለመጨረሻ ጊዜ በወሲብ ንግድ መተዳደሩ ይብቃይ ብላ ትዳር የመሰረተችው። ቀኑብሽ ትዳር መስርታ ጣፋጭ ሕይወት መምራት ጀመረች። ነፍሰ ጡርም ሆነች። ወሯ ሲደርስ ወደ ጋንዲ መታሰቢያ ሆስፒታል ሄደች። ከቀናት በኋላ ተገላገለች። ሴት ልጅ። ሁላችንም ተደሰትን። የደቂቃዎች ዕድሜ ያላት ሕፃን ሙቀት ክፍል ትግባ ተባለች። እኔና ባለቤቷ ተጠራን። ወደ ጋንዲ እየከነፍን ሄድን። ስንደርስ ወደዚች ምድር ከመጣች 10 ደቂቃ ያልሞላትን ሕፃን ጥቁር አንበሳ ውሰዷት አሉን። እኔ ደነገጥኩ። እኛን ነው የምንወስዳት ብለን ጠየቅናት ነርሷን። ራሳችሁ ውሰዷት ፍጠኑ አለችን። አምቡላንስ ስንጠይቃት የለም በታክሲ ውሰዷት አለችን ከቁጣ ጋር። እኔ ባልና የቆንጆ እህት ገና ወደዚች ምድር ከመጣች የ10 ደቂቃ ዕድሜ ያልሞላትን ሕፃን ይዘን ከጋንዲ ወጣን። እውነት ለመናገር ሁላችንም የተደበላለቀ ስሜት ተሰምቶን ነበር። ላዳ ታክሲ በ40 ብር ተከራየን። ባለላዳው ጥቁር አንበሳ ሙቀት ክፍል ነው አይደል አለን። አንገታችንን በመነቅነቅ አረጋገጥንለት። ይህ አሰራር የተለመደ ነው አልኩት ለባለላዳው። አዎና አለኝ አስረግጦ። የኛ ስራ እኮ ይሄ ነው አለን። እግዜር ይባርከው። ካሰብነው ፍጥነት በላይ ተጓዘ። ከምሽቱ 12 ሰዓት ከ40 ጥቁር አንበሳ የሙቀት ክፍል ደረስንና ገባን። አንዲት አረንጓዴ ጋውን የለበሰች ሴት ተቀበለችና አስተናገደችን። ምንድነው ስትል ሐኪሟ ጠየቀች። ባልየው መለሰ፣ ከጋንዲ ነው የመጣ ነው። እና ምን ይሁን? ሙቀት ክፍል ውሰዷት ተብለን ነው። እድሜዋ ስንት ነው? አሁን ነው የተወለደችው። ስሟ ማን ነው አለች ትልቁ መዝገብ ላይ የቸከቸከች። አሁን ነው የተወለደችው እያልኩሽ አላት በንዴት ጦዞ። በጣም አዘንኩ። ጣልቃ ገብቼ ልሰድባትና ለሙያዋ ብቁ እንዳልሆነች ልነግራት አስቤ ተውኩት። ቀጠለች ሐኪሟ። ትተርፋለች ብላችሁ ነው ስትለን እኔ ባልና እህት በድንጋጤ ክዋልን። የቀኑብሽ እህትና ባል ሞራላቸው ስብር ድቅቅ ብሎ መሬቱን እያዩ ደርቀው ቀሩ። ቀጠለች የጥቁር አንበሳ የሕፃናት ሙቀት ክፍል ሐኪም። ዝም ብላችሁ ነው የምትለፉት። እዚህ ገብቶ የሚወጣ ሕፃን የለም። በቀን ስንት ሕፃን እንደሚሞት ብታውቁ ተስፋ አታደርጉም ነበር። አንዳንዶቹ ከጋንዲ ተልከው ሲመጡ ሕፃኑን እንደታቀፉ ይሞትባቸዋል። የሞተ ሕፃን ይዘው ይመጣሉ። እነርሱ አያውቁትም አለችን። እኔ ተናደድኩ። ሕፃን ልጅ አትተርፍም እርምህን አውጣ ማለት ነውና በቻይንኛ። አባት ፊቷ አመድ መሰለ በብስጭት። እህት ቁና እየተነፈሰች ሕፃኗን ለሐኪሟ አስረከበቻት። ሐኪሟ ወደ ሙቀት ክፍል ልትወስዳት ስትጣደፍ ቀስ ብዬ ሕፃኗን ተጠጋዋት። ትተነፍሳለች፣ በሕይወት አለች፣ ተመስገን። እኔና የሕፃኑ አባት በሆነ ሁሉ እየተገረምን ደረጃውን ወርደን ወጥተን ሄድን። አባት ተረበሸ። ሐኪሟ የተናገረቻቸው ሁሉ ጆሮ ላይ ያቃጨለ እረፍት ነሱት። ቁና ይተነፍሳል። አረጋጋሁትና የእናቲቱን ጤንነት ጠየቅን። ደህንነቷ ተነገረን። ሕፃኗ ሙቀት ክፍል ሆና ቀናቶች አለፉ። እናቲቷ ከጋንዲ ወደ ጥቁር አንበሳ ተዛወረች። መድኃኒቶችን መግዛት ስለሚያስፈልግ ማደር አለብህ ተባለ። ባል አደረ። በሌላኛው ቀን እስከ ሌሊቱ 7 ሰዓት ድረስ አብሬው ቆየሁ። እዚያ ሙቀት ክፍል ያለበት የአሳማሚዎች ኮሪደር ከ20 በላይ ሴቶችና ወንዶች ካርቶን አንጥፈው ተኝተዋል። የሕፃናቱን ደህንነት በቅርብ ርቀት ይከታተላሉ። እኔም ሞዴሌ ናት የምላትን የቀድሞ ሴተኛ ዳሪ ከ8 ጊዜ በላይ ተመላልሼ ጠየቅኳት። ጥቁር አንበሳ ስደርስ ሁሌ የሚጨንቀኝ ነበር። ያቺ ሐኪም የተናገረችውን ባይኔ ያየሁት። ሕፃን ልጃቸው የሞተችባቸው ወላጆች ያለቅሳሉ። ይሄ በተደጋጋሚ ሲፈጸም አየሁ። ቆንጆዋ የልጄ ጤንነት በጥሩ ሁኔታ ላይ ነው ተብያለሁ። ሰኞ ትወጫለሽ ተብያለሁ ስትለን ተስፋ አደረግን፣ ግን ሳይሳካ ቀረ። የቆንጆዋ ሞዴል ሕፃን ልጅ አረፈች ተባለ። ያቺ ሴት መሬት ላይ ተንከባለለች፣ አበደች። አልቅሳ አልወጣላት አለ። የሌሎቹ ሕፃናት ወላጆችም የሕፃናቱ ሞት ተነገራቸው። ጥቁር አንበሳ የሕፃናት ክፍል በጩኸት ቀውጢ ሆነ። ሁላችንም ማጽናናናት፣ ግን ምን ዋጋ አለው? ሞራሏ ተሰበረ። የሚሞት እንጂ የሚተርፍ ሕፃን አላየውም እያለች ለቅሷን አስነካችው። ከዚያም ወጥተን ሄድን። አንድም እናት መሞት የለባትም፣ አንድም ሕፃን መሞት የለበትም የሚለው መፈክር በከፍተኛ ጩኸት እየተሰማ በጥቁር አንበሳ ሕፃናት በየቀኑ ይሞታሉ። ይህን የጤና ጉዳያችንን ለያዘው ትልቁ መስሪያ ቤት እንተወው። ለመሆኑ ያቺ ሴት አሁን ሞራሏ እንዴት ነው? ቀኑብሽ። አቤት
አሁን እንዴት ነሽ? ደህና ነኝ። እግዚአብሔር ካለ ሌላ ልጅ ይሰጠኛል። አሁን ብርቱ ሆኛለሁ።